ኦነር በማድረጋቸው አብረው ጊዜ በማሳለፋቸው የእግዚአብሔርን ክብር ተጋፍተዋል እንደዚህ አይነት አምልኮተ ሰበ ድርጊት ሲደረግ እንዴት ዝም አለች ኤስ ድርጊት ዘይት ከሚሸጡት ምን ብለን ከመንቃወማቸው ሚራክል ኤቲኤም ከሚሉት ምን ይለየዋል ደግሞ አዘጋጁ አካልስ ገንዘብ ቢያጥረው ለምን ይሄን መንገድ መረጠ ማብራሪያ እንጠይቃለን በቤተ ክርስቲያን ውስጥ ደግሞ ያለውን ቦታ ልዩነት አሳይተው ሌሎችን ድሆችን አሸማቀን ኦነር በማድረጋቸው አብረው ጊዜ በማሳለፋቸው የእግዚአብሔርን ክብር ተጋፍተዋል እንደዚህ አይነት አምልኮተ ሰበ ድርጊት ሲደረግ እንዴት ዝም አለች ኤስ ድርጊት ዘይት ከሚሸጡት ምን ብለን ከመንቃወማቸው ሚራክል ኤቲኤም ከሚሉት ምን ይለየዋል ደግሞ አዘጋጁ አካልስ ገንዘብ ቢያጥረው ለምን ይሄን መንገድ መረጠ ማብራሪያ እንጠይቃለን በቤተ ክርስቲያን ውስጥ ደግሞ ያለውን ቦታ ልዩነት አሳይተው ሌሎችን ድሆችን አሸማቀዋል ሌጅ ከእንትና ጋር ራት በላለ እየተባለ በዚህ እንደዚህ ትሬንድ አዲስ ልምምድ ይዘን እንምጣ ሚሊኒየም ምን የሚያክል ሆል የሞላን ማህበረሰብ ሰርቭ አድርገው እግዚአብሔርን ማክበር የሚችል ራት ማዘጋጀት ይችላሉ ነበር ቸርቾቹ እሱን እንዲያዘጋጁ ነበር የተፈለገ ራስን በጣም አለልክ ሴሌብሪቲ ማድረግ እግዚአብሔር ቤት ላይ ምን ኢንዲንጓውን ለምን መሰለ መሪዎች ጋር ነው ብለህ አመጣው አምልኮተ ሰበእ ነው ነው ካንቺ ጋራ እንደዚህ ተቀምጠን አብረን በመመገባችን ደስተኛ ነን ለሊሊኔ ሐውልት ቢሰራላት ሌጀንድ ናት ይገባታል ብዬ ማመን ሰው ነኝ ግን ለካ ከኔ ጋራ ከበላ ተሰብ እንዳይሆንብህ ልቤ ይቅርታ ጠይቃለሁ የተወደዳችሁ የግሎሪ ዞን ሚዲያ እና ቲቪ አድማጭ ተመልካች ኢትዮጵያውያን ኤርትራውያን ቤተሰቦቻችን ጸጋና ሰላም ይብዛላችሁ ዛሬ ድንገተኛ በሚመስል እንደዚሁ አስቸኳይ በሆነና ባንዳንድ ጉዳዮች ላይ እንድናወራ ወዳጃችን እና የሙክራብ ሚዲያ ባለቤት እና መስራች እንዲሁም የዛ ዳይሬክተር የሆነው ወንድማችን አገልጋይ አክሊለ ሽመልስ ዛሬ አንዳች ነገር ምለው ነገር አለኝ ብሎ በዚህ ተከስቷል እና ሚስ ኢንተርፕሬት የተደረገብኝ ሐሳቦችና ክሊር ያልሆኑ ጉዳዮች ላይ በሰሞናዊ ሐሳቦች ላይ ሐሳቤን ላብራራ ያሻኛል ብሏል እና በዛ ጉዳይ ላይ ጥቂት ነገሮችን እንጨዋወትና እናንተም ሐሳብ አስተያየቶቻችሁንና በዚህ ውስጥ ደግሞ ያላችሁን ገንቢ የሆነ በተቻለ መጠን ለእግዚአብሔር ክብር ለቅዱሳን ባርኮት ለሰይጣን መንግስት ውርደት የሚሆንና ለሚድኑ ሰዎች ደግሞ በር ከፋች የሆኑ ሐሳቦችን እንድንለዋወጥ እንድናንሸራሽር አደራ እያልኩኝ የምኩራብ ሚዲያ መስራች ፓስተር ባለራእይ እንደሚባለው ማለት እና ወንድሜ ሽመልስ አክሊለን በጭብጨባ ተቀበሉልኝ thank you so much እንደዚሁ ከመላው የስቱዲዮ ባለሙያዎችና ከአድማጭ ተመልካቾች ጋር ከኦዲየንሶች ጋር እንኳን ደህና መጣህ ብለናል እጅ ከምን ከማለቴ በፊት እንደው ግሎሪ ዞን ሚዲያን ተወደዋለህ ፓስተር እድል ስለሰጠኝ አመሰግናለሁ በመጀመሪያ ግሎሪ ዞን ሚዲያን ብቻ ሳይሆን አንተን ወዳለሁ በጣም ያው በርግጥ ወዳጄ ነህ ከዛ ውጪ ግን ትልቅ አሻራ ያለ በኢትዮጵያ ቤተክርስቲያን አገልጋይ ነህ በዝማሬ ህይወት በአገልግሎት ደግሞ በጥቂትም ይሁን በቅርብ የምናቀሰዎች ደግሞ በጣም በትጋት በመስራት ለእግዚአብሔር መንግስት ኦልሞስት ሁሉንም ሰዓት በመስጠት ትምርትና አራያ ነህ 24/7 ስትሰራ ስለማቅ ማለት ነውና በዛ ላመሰግንህና ስለምታበረክተው ነገር ላመሰግንህ እንዲሁም ያለኝ ፍቅር ልገልጽ ወዳለው ስለሰጠኝም ደግሞ እድል አመሰግናለሁ thank you so much thank you አኪ እንደገና መልሼ thank you ላለው እንዴት ነው ሰሞኑን በጣም በሚዲያው ላይ በከፍተኛ ሁኔታ
መነጋገሪያ ሆነሃል የብዙ ሰዎች ሪፈረንስ አንተ ሆነሃል እና ሜንሽን ሆነሃል በጣም ሚዲያው ላይ እና እንግዲህ ምንድነው የተከሰተው ያን ነገር እንግዲህ መጥራት አለበት ሚስ አንደርስታንድ ተደርግ ያለው አንዳንዱ ነገር ደግሞ ክሊርሊም ሊወራ እና ማስተካከያ ሊሰጥበት ይገባል ብለኸኛልና ምንድነው የሆነው እስኪ ለአድማጭ ተመልካቾቻችን ከዛ በፊት ግን እስኪ የምኩራብ ሚዲያ አጠቃላይ ሰብስክራይበርስ እና ፎሎወርስ የግሎሪ ዞን ሚዲያ የፓስተር ካሳሁን ለማ ቻናል ሰብስክራይበር እንድትሆኑ ራሱ ባንደበቱ ይነግራቸዋል ምክንያቱም አያስከፍላችሁ ግሎሪ ዞን ያለውት የግሎሪ ዞን እንዳለ ሰብስክራይበርስ የሙክራብ ሚዲያን ሰብስክራይብ አድርጉላለሁ በዚህ ፓስተር የታወቀ ነው ኮንስትራክቲቭ ነገር የሚቀርብበት ነው የኔ ሰብስክራይበርስ ብቻ ሳይሆን ዩቲዩብ እንደምታውቀው ፓስተር አብዛኛው የማየው ሰው ሰብስክራይብ ያደረገው ሰው እያየ ለምን ሰብስክራይብ %80% ሁላችንም ላይ እንደዛ ነውና እያዩ ለምን ሰብስክራይብ እንደማያደርጉ አላውቅም ግን በዚህ አጋጣሚ ይሄን ቪዲዮ የምታዩት እኛችሁም ሰዎች የሚደርሳችሁ እያያችሁ ሰብስክራይብ ሳታደርጉ አትለፉ የሙክራብ ሚዲያ ብቻ ሳይሆን ማለት ነው እና የእግዚአብሔር ወንጌል የሚሰራበት የሚታነጽበት ሚዲያ ስለሆነ ሌላ ምንም ፐርፐስ ስለሌለው ሰብስክራይብ አድርጉ በዚህ ሰፖርት አድርጉ ሌላ ነገር ሳትጠይቁ ግሎሪ ዞንንም ሙክራብንም ማለት ነው ወዲያውኑ አጠጋጋ ወደ አንተም ጋር ይሁንልህ በደም ሰብስክራይብ አድርጉት ምክንያቱም የምንጎዳዳው ነገር የለንም የምንጠቃቀመው ካልሆነ በስተቀር በዚህ ውስጥ just one click ነው አንድ መንካት ነው ከዛ በኋላ ደውል ምልክቷን ሲጫኑ ኖቲፊኬሽን ይደርሳቸዋል ከዛ በኋላ ያሉ ሐሳብ አስተያየታቸውን ይጽፋሉ ቪዲዮን ላይክ ያደርጉታል ሌላ ሰው ሼር ያደርጉታል ከዛ በኋላ ወንጌል ለዓለም ሁሉ ይደርሳል የሚለው አንዱ መንገድ ይሄ ሆኗል አክሰሱን እግዚአብሔር ከሰጠን እኛ ደግሞ መጠቀም አለብን ከዛ ሌላ ደግሞ ምን ማድረግ ይችላሉ ሰዎች የሱፐር ስቲከር ቴንክ ዩ የሚባል ሱፐር ስቲከር በመግዛት አፕሪሺየት ማድረግ ይችላሉ ከዛ ሲቀጥል የሜምበር መሆን ይችላሉ ልክ በወር 2 ብር ከምናምን እየከፈሉ ሜምበር መሆን ይችላሉ የቻናሉ ሜምበር ነበር እንደዛ አላውቅም ነበር ሜምበር መሆን ይችላል ከዛ ለግሎሪ ዞን ሚዲያና ቲቪ የሚሆን ደግሞ የጎፈንድሚ እንተናለ እሱ ላይ ገብታችሁ የቻላችሁትን ያህል ነገር ብታደርጉ ውጭ ሀገር የምትኖሩ ወገኖቻችን በደስታ አገልግሎታችንን ለማስፋት ይረዳናልና ቀድም አክሊለ በቃ ሲያበሳጭ የነበረበት ካሜራዎቻችንን አይቶ እንደ ንዕማን ገላ የተላላጡ ካሜራዎች ሲያይ እና እንግዲህ በቻልነው መጠን እንግዲህ ቤስት የሆነ ፕሮዳክሽን ለማቅረብ እየሞከርን ነው በኤክሰለንስ በጣም አምናለሁ እና ግን የምንጠቀምባቸው ካሜራዎች አጋልጠውናል ዛሬ በሚዲያ ባለሙያ የኔ የሚሰሙ ቅዱሳን ይነሳሱ ይሆናል ደግሞ አሜን ምንም እኔም ኢንከሬጅ አደርጋለሁ በጣም ጥሩ ነው የሚሰራው ተጋት ምናምን ግን አክሰስ አላቸው ለነሱ አንድ ሰው አንድ ቃ መላክ ቢቻል እግዚአብሔር መንግስት ስለሆነ ማለት ነው ሌላ ጊዜ አንድ ቃ ረጅም አመት ለመገልገያ ይሆናል ዋንስ ነው እንትን የሚሉት ግን ከዚህ ሀገር ይልቅ እዚህ ሀገር መግዛቱ ሙድ ነው ማምጣቱ ሙድ ነው ምናምን ግን የሚመጣ ሰው ይሄን የሚታነስ ሰው ቢያደርጉ ናቶልለው አንድ ማይክ እንኳን ቢልክ ከዛ ሃርድ ዲስኮች አሉ ምናምን እዚህ በጣም ኤክስፔንሲቭ እየሆነ ነው እዛ በትንሽ ነገር ግን ብዙ ሰፖርት ያደርጋል እነሱ ልባችሁ መዳን ያለም ያራራል አሜን ወደ ዋናው ነገር እኔ thank you so much ምንድነው የተፈጠረው እኔ በተለየ ነገር ሆኖ አልነበረም እኔ ያው የእግዚአብሔር መንግስት ውስጥ እንደሚያገለግል የራሱን ትንሽ ነገር ለመጣል የሚሞክር አንድ ሰው ነኝ በብዙ ውጣ ውረድ በድክመት በመውደቅ በመነሳት ከእግዚአብሔር ጋር ያለኝን ህይወት በማስተካከል እግዚአብሔር ለማገልገል የምፈልግ ወጣት አገልጋይ ነኝ በሚዲያም አገለግላለሁ በሎካል ቤተክርስቲያንም አገለግላለሁ ቅዳሜ ዕለት የእህታችን በጣም የምንወዳት የዘማሪት ቃል ኪዳን ጥላሁን ሊሊ ኮንሰርት ነበር ሁላችንም እንደምናውቀው ከዛ በፊት አዘጋጆቹ
እህታችንን አፕሪሼት ለማድረግ ብለው ብዙ መንገዶችን ሄደዋል ብዙ አድርገዋል የሴም ቤተክርስቲያን በዋናነት አዘጋጅ ሴም ቤተክርስቲያን ናት ዶክተር ተስፋውን የሚመራት ስለዚህ እህታችን ቃል ኪዳንን አፕሪሼት ለማድረግ የህይወት ታሪኳን መጽሐፍ ለማስመረቅ በዛ ፕሮግራም ላይ ሚሊኒየም አዳራሽ በሚደረግ እሷን ደግሞ ፋይናንሻሊ ሰፖርት ለማድረግ ወይም ደግሞ ቴንክ ዩ ለማለት ኦነር ለማድረግ ፕሮግራም አድርገው ሲንቀሳቀሱ ቆይተው ነበር እና ለዛ በሚያደርጉበት የገንዘብ አሰባሰብ ሂደት የፕሌጅ በትነው ነበር ፕሌጅ መበተኑ በራሱ ምንም ችግር የለውም ግን ፕሌጁ ላይ ልክ እንደ ሰኪዩላር የአድቨርታይዝመንት መንገድ የቲቪ ኮመርሻል ላይ እንደሚደረገው የፕላቲኒየም ደረጃ የዳይመንድ ደረጃ የጎልድ ደረጃ የሲልቨር ደረጃ የብሮንዝ ደረጃ ተብሎ ተመድቦ ነበር የዋጋው ማለት ነው ከዛው ኳጋው በላይ እኔ ኮንሰርን ዳርጎኝ የለጠፍኩት ልጥፉን ይሄ ነገር ፕላቲኒየም ደረጃ ለሚያደርጉት በማግስቱ በፕሮግራም ማግስቱ ከእህታችን ሊሊ ጋር ቃል ኪዳን ጥላውን ጋር ራት ይበላል ይላል ከዛ ስፔሻል ቦታ ይቀመጥለታል ስፔሻል ቦታ አዳራሽ ውስጥ ያገኛል ድርጅቱ ይታወቅለታል ምን ይላልና ለገንዘብ ለመሰብሰብ ያደረጉት ስጡ ለሊሊ ቢባል ማንንም ይሰጣል ከልጅነት እስከ ዕውቀት ብዙ የተባረከባት ናት ብዙ ትውልድ ያያያዘች ዘማሪ ናት የኔ ልጆች ነገር የሊሊን ዝማሬ እንደሚዘምሩ አቃለው እኔ ጌታን ካገኘሁበት ጊዜ ጀምሮ የሊሊን ዝማሬ ዘምር ነው ስሰማ ነው ያደኩት ቸርች ውስጥ አብዛኛው በአምልኮቻችን በሁድ ጉባኤያት ኦልሞስት 75% የሊሊ ዝማሬዎች ነው ዛሬም ድረስ የሚዘመሩት የኔ ሲኒየሮች የኔ ታላላቆችም በሊሊ መዝሙር ተባርከዋል ታውዘንድስ ወደ ጌታ መጥተዋል ስለዚህ ሊሊን ለማባረክ የሊሊን ህይወት እንትን ለማለት ማንንም ፕሪኮንዲሽን ሳይቀመጥለት ማድረግ ይችላል ይሄ ግን እንደ ቤተክርስቲያን እራት ተበላላችሁ የሚለው ልክ አይደለም የሚል ፕሬጁን አየጄ ለጥፌ ነበር ጥያቄ ነው የጠየቁት እውነት ቃል ኪዳን ጥላውን ሊሊን ይሄን ታውቃለች ወይ ያወቀችው ከሆነስ እንደዚህ አይነት አምልኮተ ሰበ ድርጊት ሲደረግ እንዴት ዝም አለች ኤስ ድርጊት ከዘይት ከሚሸጡት ምን ብለን ከመንቃወማቸው ሚራክል ኤቲኤም ከሚሉት ምን ይለየዋል እውነት ስለሆነና ደግሞ አዘጋጁ አካልስ ገንዘብ ቢያጥረው ለምን ይሄን መንገድ ይመረጠ ማብራሪያ እንጠይቃለን የሚለው ግን የተለያዩ ሰዎች ለፈለጉት አላማ የተጠቀሙበት ይመስለኛል እኔ ካዘጋጆቹ አካላትም ጋር ግንኙነት የለኝም ቃል ኪዳንን እንዳልኩት ሞዳት ዘማሪ ናት ከተጣሰው ግን ልምምድ አደገኛ ልምምድ ጋር ግን አሁንም አቋሜ ያው ነው መደረግ አልነበረበትም ልክ አይደለም እሱ ነው ሬዝ ያረኩት የቱንም እኔ አሁን አንድ ነገርን ስናነሳ አማራጭ ነገር ስናቀርብ የዝግጅቱ ባለቤቶች ሳንሆን ነው እኛ ያየነውን ማየት ነበረባቸው እኔ በመለው መንገድ ወይም ተለምዷዊው ስርዓት እሱ ብቻ ነበር መሄድ ያለበት እና እሱን ነበር ማስኬድ የነበረባቸው ከሚል ፍረጃ የተነሳ ነው አሁን ይሄኛው ነገር ፍረጃ አይደለም ጥያቄ ነው ማብራሪያን ጠይቃለን ነው በቅንነት ለተጠየቀ ጥያቄ ለጥያቄው የነበረውን ተገቢ ምላሽ መስጠት ዛጋ ይቻላል የሰው ሞቲቭ እኔ ከአዘጋጆቹ ከዶክተር ተስፋውን ጋር ደውሎልኝ አውርቻለሁ ከዛ በኋላ ፕሮግራሙ ካለፈ በጣም ትሁት ሰው ነው በፍጹም ቅንነትና በሱ ፍጹም ፍቅር ነው ያደረገው ነገሩን ይሄ ሌላ ኢንቴንሽንም አይደለም ብሩም ወደሱ አካውንት እንደሚገባ ወደሱ ምንም እንደማይፈልግ ከዛም ውጪ ፕሮግራሙን ለማድረግ ኦነር ማድረግ ስለፈለገ በጣም ብዙ ሚሊዮኖች እንደ ቤተክርስቲያን እንዳወጡ ከዛ በኋላ የቀረው ይሄ በዛ ፕሮግራም ላይ ሲሰበሰብ የነበረው ለሱ እንደሆነ ተነግሯል ስለ መንገዱ ስላካሄዱ ነው ያወራነው እየጠየቅነው ለጥያቄው ማብራሪያ ነው የተጠየቀው አይሆፕ ምላሽ ይሰጣሉ በየስባለሁ ግን ቤተክርስቲያን ውስጥ ብዙ በየጊዜው የሚመጡ አዳዲስ ልምምዶች አሉ ለምሳሌ ልምምዶችን ኖርማላይዝ ያያረግን መተን ነው አሁን እየመጣን ያለ ነው ቅርብ ጊዜ ኤቲኤም ሰዎች ተሰልፈው ይገዛሉ ዛሬም ይከናወናል በሰልፍ በሰዎች ይደረጋል ገስታውስ ሰው ተሰልፎ ይገባል ጫው ይገዛል ይሄ ኢትዮጵያ ቤተክርስቲያን ውስጥ ያለ ልምምድ ነው ውሃ ይገዛል አኖይንቲንግ ተብሎ ዘይት ያገልጋዩ ፎቶ ተለጥፎበት ይሸጣል ዛሬም
እነኚህ ልምምዶች ናቸው እንደ ተራ ሲጮህባቸው ግን አሁንም የትም ትሬንድ ያሉ ነው በቃ ለገስታው 6000 ብር 7000 ብር እየተከፈለ እየተሰለፈ ስለዚህ ሰዎች አገልጋዮችን መባረክ ያስፈልጋል መጽሐፍ በኮስት ተወጥቷል አይደለ ስለዚህ ገቢ ማግኘት ስላለባቸው ገንዘብ እየተከፈለ ከዛ ፕሪቪሌጅ ከእንትና ጋር ራት ተበላለ እየተባለ እንደዚህ ትሬንድ አዲስ ልምምድ ይዘን እንምጣ የኔ ጥያቄ እሱ ነው ገንዘብ አያስፈልግም አይደለም ወጪ አልወጣም አይደለም እንኳን እንደዚህ አይነት ትልቅ ኢቨንት 20 ሰው የሚገኝበትን ፕሮግራም ለማድረግ ወጪ እንደሚያስወጣ አውቃለሁ እኔ መጽሐፉ ምንም የእንትን ኮስት ብዙ ነው ዛሬ የፕሪንቲንግ ኮስት እንደሚያስወጣ ያስታውቃል ከዛም በላይ እኔ ይሄን ያለ አመት አዴጅ ኦፍ ከ50 በላይ የሆነች አገልጋይ ናት እድሜዋ ሊሊ ይሄን ያለ አመት ያገለገለች ሴት ናት ከዚህ በኋላ እግዚአብሔርን አስከብራ ብዙ ነገር ያደርገች ሴት ናት ገንዘብ የተለየ ኢሹ ሆነባታል ብዬ አላስብም ያስፈልጋትም መባረክ እንዳለብን ቢታመንም ማለት ነው ስለዚህ መጽሐፍ ስለሚመረቅ የሷን ኦነር ለማድረግ ይሄን መጽሐፍ በሚሊዮን የምትገዙ ሰዎች ከሷ ጋር አትበላላችሁ ስፔሻል ወንበር ቻርጅ ሰጣችኋል ማለት በእግዚአብሔር ቤት ክላስ ልዩነት መፍጠር ብር ያለው ሰው የተለየ ቦታ እንደሚሰጠው ወንበር ከሰጠ ብር ስላለው ብቻ የተለየ ፕሪቪሌጅ እንደሚያገኝ አዲስ ልምምድ ነው ግን ሁሉንም ራት አሁን እንግዲህ ላለመለየት ሁሉንም ሰው ራት ጋብዘህ በነፃ እና ብሉ ነው ተበላላችሁ እናት ነሰሰሪ ራት ግብዣ አልተደረገም በፕሮግራሙ እኮ 1 ሚሊዮን እና ከዛ የሰጠ ሰው ራት ይበላል አለ እኮ አሁን ያ ስፔሻል ፕሮግራም ነው ግን የሚገርመው ታሪክ አሁን ከርሷ ጋራ ራት በመብላታቸው እርሷን ኦነር በማድረጋቸው አብረው ጊዜ በማሳለፋቸው የእግዚአብሔርን ክብር ተጋፍተዋል ወይንስ ቅዱሳንን አጣጥለዋል ወይንስ በቤተ ክርስቲያን ውስጥ ደግሞ ያለውን የቦታ ልዩነት አሳይተው ሌሎችን ድሆችን አሸማቀዋል ሁሉንስ ደግሞ ራት መጋበዝ የሚችልና ከርሷ ጋራ ቁጭ ብሎ ሚሊኒየም ምን የሚያክል ሆል የሞላን ማህበረሰብ ሰርቭ አድርገው እግዚአብሔርን ማክበር የሚችል ራት ማዘጋጀት ይችሉ ነበር ቸርቾቹ እሱን እንዲያዘጋጁ ነበር የተፈለገው ምንድነው ባላንሲንጉ ምንድነው ነው መለኪያ ራት ማዘጋጀቱ ሜን ፕሮግራም አይደለም ብር ለሰጠ ራት ከሷ ጋር ይበላል የተባለው የራት ማዘጋጀት ፕሮግራም አይደለም የነበረው ስለዚህ 1.ምና ሚሊዮንና ከዛ ብር ያለው ሰውዬ ከሊሊ ጋር ራት መብላት ይችላል የሚል ፕሪቪሌጅ ነው ሊሊም በትጠይቃት እኮ እኔም ዛሬ ደውዬላት ሌላም ሰው ደውሎላት ራት ጋብዝሽ ብትላት እኮ አብራት በላለች ነጥቡ እሱ አይደለም ስለ ማርኬቲንግ ወይ ነው እዛ ጋር እየተወራ ያለው ከማንንም ጋር አትበላለች መቼስ እግዚአብሔር አገልጋይ ናት እግዚአብሔር አገልጋይ ማለት ሃምብል ሆኖ የእግዚአብሔርን ህዝብ የሚያገለግል ነው ስለዚህ ራት እንብላ ቢባል ከማንንም ትበላለች ስለዚህ ሁሉንም ራት ያብሉ የሚል ኮንቴክስት አይደለም እዛ ጋር ያለው 1 እና ከዛ ቢሊየን ብር በላይ የሚሰጥና ስፔሻል ለሚገዛ ከሷ ጋር አትበላላችሁ ማለት ልምምድ ነው ወይም ከሊሊ ጋር ለመብላት ያን ያህል መከፈል አለበት የሚል አዲስ ዕውቀት መፍጠር ነው እንጂ ነጥቡ ለዳውም ይብላ እንትና የሚብላ ምናን አይደለም እሱ አይደለችም ኮራት ጋባሽ ግን ልምምድ ነው ወይንስ ኢቨንት ነው አሁን ይሄንን ነገር እስኪ እንደው ባላንስ አድርገን እናቀር ኢቨንት ነው ወይስ ልምምድ ነው ኢቨንቱ ላይ ልምምድ እየመጣ ነው በኢቨንቱ ላይ መጽሐፍ ስታስመርቅ መጽሐፍ አንተ ትጽፋለህ ወይም ሲዲ እናስመርቃለን ከዚህ ፊት የተለመደ ትሬንድ አለ ሰው ገንዘብ ላይ ያምግዘው የሚችለውን ቅዱሳን ወዳጆችን ይረዳል ቤተሰቦችን ይጣራል ቤተክርስቲያን ውስጥ የገንዘብ ጨረታ ይደረጋል ጨረታ ባንለውም እንደዚህ ትሬንዶች አሉ ይሄን ሲዲ በ100,000 መገዙ በ500,000 መገዙ በእንትን መገዙ ይባላል ፖይንቱ ያ ዘማሪ ያ አገልጋይ ለዛ ያለውን ኮስትና ቀጣይ አልበሙን እንዲሰራ ለቀጣይ ስራው እንዲረዳው ማገዝ ነው በዛ አጋጣሚ ብለስ ማድረግ ነው ስለዚህ ይሄ ያልተለመደ ትሬንድ አይደለም መጽሐፉን በ1 ሚሊዮን መገዙ ማለት ያልተለመደ ትሬንድ አይደለም የተደረገው በ500,000 መገዙ ማለት ያልተለመደ አይደለም በ300,000 መገዙ ያልተለመደ አይደለም ያልተለመደው በ1 ሚሊዮን ስለመገዙ ግን ይሄ ይደረግላችኋል ማለት ነው ሌሎች ሀገሮች ግን አይደረግም ሌሎች by the way ፓስተር ላይ አንዳንድ ሰው ሜንሽን ያደርጋል ኢቭን የጠቅላይ ሚኒስትሩን ገበታ ለሀገር ይሄ ትሬንድ ነው ቴብል ተገዝቶ ኤንጂኦዎች ምናምን ሁሉ ጊዜ መጽሐፍ ቅዱስ ክርስቲያኒቲ ካልቸራል ኮንቴክስት አለ ኖርማል ሌሎች ሀገሮች ላይ የሚደረጉ በኢትዮጵያ ካልቸር በኢትዮጵያ ክርስቲያና ካልቸር ውስጥ የማይደረጉ ብዙ ነገሮች አሉ እኛ እንደ ኢትዮጵያ ኢቫንጀሊካልስ የገነባናቸው ትውፊቶች አሉ ለአንድ ሃይማኖት ደግሞ መሰረት የምትገነባው ካልቸር ትውፊት
አካባቢ ላይ ያለው ካልቸራል ኮንቴክስት ሁሉ ጊዜ ማተር ያደርጋል ያን በተጋፋ ቁጥር አዲስ ካልቸር ያለማመድክ ነው ያለማመድ ኢቭን አንዳንዱ ከመጽሐፍ ቅዱስ ባይቃረን ይሄ ከመጽሐፍ ቅዱስ የተቃረነ ነው ለኔ ከመጽሐፍ ቅዱስ ባይቃረን ራሱ የገነባውን ቶፊት ካልቸር እንትን ይላል ሳዊ መሰረት ጋር ነው የተቃረነብህ ማንንም አንድ አገልጋይ ሲምፕል መሆን እንዳለበት ሃምብል እንደመሆን እንዳለበት የሁሉ ታናሽ መሆን እንዳለበት ኢቭን ሰዎች በእግዚአብሔር ቦታ ክብር ሊሰጡት ሊያመልኩት ወይም የተለየ ግሎሪ በማድረግ ሊሰጡት ሲገባ መሸሽ እንዳለበት መጽሐፍ ቅዱሳችን በአዲስ ኪዳን አስረግጦ ይነግረናል ለዚህ ብዙ ስክሪፕቸሮች አሉን ሊሊ በጣም የምንወዳት አገልጋይ ናት ይሄንን ትፈልገዋለሽ ብዬ እኔ አላምንም ብዙ ሰው ኢምፓክት ያደረገች ናት ግን ሊሊን በተለየ መልኩ ከሷ ጋራት መብላት እንደ አምልኮ ተሰበ ድርጊት ማድረግ ግን ማለት ነው ሊሊንም ሲሪየስሊ አምልኮ ተሰብ ነው ይሄ ነበር በፕሮግራም ማክበርና ከዛ በኋላ ከሱ ጋራ የራት ፕሮግራም አዘጋጅቶ በዛ ፕሮግራም ውስጥ ቴንኪዩ እግዚአብሔር አምላክ ያክብርሽ ባበረከትሽልን በተባረክንበት ጉዳይ ላይ እንደው ካንቺ ጋራ እንደዚህ ተቀምጠን አብረን በመመገባችን ደስተኛ ነን በጣም አምልኮ ተሰብ ገንዘብ ስለሰጠ ከሆነ ከሊሊ ጋራት የመብላት እድል ያለ አምልኮ ተሰብ ነው አምልኮ ተሰብ ነው አሁን በዛ ደረጃ 1.5 ወደ አምልኮ ተቀይሯል የሚል ድፍረት አለው ከ1 ሚሊዮን እስከ 1.5 ሚሊዮን ብር የሰጠ ሰው ከሷ ጋር ራት የመብላት ፕሪቪሌጅ ማርኬቲንግ ነው ሊባል ይችላል ሌላ ሀገር የተለመደ ከዛ ኢቭን ከዛ በታች ያለው ሰው ከሷ ጋር ራት መብላት አይችልም ይሄ አዲስ ዕውቀት አዲስ ልምምድ ለኢትዮጵያ ቤተክርስቲያን ማስተዋወቅ ነው ሌላ ሀገር እንዳልከው ተደርጎ ሊሆን ይችላል ከሊሊ ጋኔ ስለምወዳት ስለማከብራት ደሞ ታደርጋለች ግን አንድ ነገር እንደዚህ እናንሳው እስኪ ለምሳሌ ሰው መጽሐፉን በ1 ሚሊዮን ብር ገዛ ወይ በ1 ነጥብ ምናምን በ2 ሚሊዮንም ገዛ እንደ ሌላ ቴንኪዩ ፕሮግራም ለዛ ላደረጉት ላበረከቱት ነገር የራት ፕሮግራም ተዘጋጅቷል ላደረጋችሁት እናንተም ቴንኪዩ ላላችሁት ነገር እኛም ቴንኪዩ ልንላችሁ ራት ለመገባችሁ ከሊሊ ጋራ ራት ፕሮግራም ተዘጋጅቷል ማለት አምልኮ ነው ችግር አይደለም እንደዛ ማለት እንደዛም ይደረጋል ፕሮግራም ላይ ፕሮግራሞች ሲደረጉ ኢቨንት ሲደረጉ ለፕሮግራሙ ገንዘብ ያወጡ ሰዎች የተባበሩ አካላት በገንዘባቸው ሳይሆን በእውቀታቸው በጉልበታቸው ያሉ ፕሮግራሙ ሲያልፍ ቴንኪዩ መባል ራት አብሮ መብላት እስከ እዚህ ሀገር በሚደረጉ ኢቨንቶች ላይም ሲደረጉ ኖረዋል በሁሉም ነገር የተሳተፉ ላይ ነጥቡ ይሄ ፕሪኮንዲሽን ነው እንዲህ ካረክ እንዲደረግልሃልና ሰው በስለሚወድ ስለተባረከ በዛ አካል በዛ ፕሮግራም ብለስ ማድረግ ለኔ ብለሲንግ ነው እድል ነው ብሎ አምኖ ከልቡ ሌላ ነገር ሳያስብ እንዲሰጥ ተደርጎ ከዛ በኋላ ቴንኪው ቢባል ምንም ችግር የለውም እንደዛ ሆኖ ነው መስጠት ያለበት አሰጣጥም እንደዛ ነው የክርስቲያን አሰጣጥ እንዲህ ስለሚደረግልህ ሰውየውኮ መብላት ስለሚያስብል አይሰጥ ይችላል ግን ይሄ ሌላ እንትን ነው ይሄን ካደረጋችሁ ምናም ብሎ የዓለም የኮመርሻል ሲስተም ነው ያንዳንዱ ኮመርሻል ሲስተም እኛ ጋር እናመጣም ሊሰራ ይችላል ይሄ ፕላቲኒየም ደረጃ ስፖንሰር ይሄን ያህል ደቂቃ ማስታወቂያ ይሰራላችኋል ኦፍ ኮርስ ይሰራል ኮመርሻል ቴሌቪዥኖች ላይ ኮመን ነው የዓለም እንትን ገባ አይደለ ሲን ነው ወይ አምልኮ ጋር ያያዛል ወይ ሲን አይደለም ሲን ነው ሳይሆን ትሬንድ ነው ከሷ ጋር ለመብላት ስፔሲፊክ ስለሷ ያወራን ስለሆነ ነው ያን ያህል ብር መስጠት አለብኝ የሚል ዕውቀት ገባ አይደለ ምናልባት በጣም ዕውቀት ይፈጥራል ላይደረግ ይችላል ሊሊ ከትንሹም ከትልቁም ጋር አትለበላ ትችላለች ማንንም ሰው አግኝታ አፕሪሺየት ልታረክ ትችላለች ሩቅ ለሆነው ሰው ግን ማለት ነው እሷ ጋር ለመገኘት ፕሪቪሌጅድ የሚሆነው የሆነ ብር ከሰጠ ነው ለዚህኛው ማለት ነው በሆነ ሲዝን አይደል እዚህ የምትመጣው ከዚህ በፊት ስትመጣ እኔ ብዙ ሰዎች ማቃቸው ሊሊን በጣም የሚወዱ ዘማሪዎች ወጣቶች አገልጋዮች እንደምንም አገናኙኝ ብለው ያለችበት ሆቴል ሄደው ጸልያላቸው ጸጋ ተካፍለው አግኝቷት እንባቸው መተው ገባ በሲዝን በቃ ሊሊ በጣም ትልቅ አገልጋይ ናት ብዙ ኢምፓክት ያላት ስታደርግ አቃለሁ ይሄ የሆነ ኮንቴክስት በትውልድ ውስጥ ይቀይራል ገባ ነገ ምንም ጋራንቲ የለንም ሌሎች አገልጋዮች ሌሎች ዘማሪዎች እንደዚህ ነገር ሲያደርጉ ሲኒየር የሆኑ ሰዎች ማለት ነው ከሱ ጋር ለመሆን ማን ይሄ ማርኬቲንግ አለመለመዱ ምንም ልምምድ ነው ምልክ በሱ ነው ነገም የሆነ ፕሮግራም ሲደረግ አንዱ መጽሐፉን ሲያስመርቅ ሲዲውን ሲያስመርቅ ገንዘብ ለማግኘት እንትን ይሆናል ሰው ስለሚወድ ያለ ያርግ ይችላል ግን አዲስ ዕውቀት አዲስ ልምምድ ሰዎችን አሁንም ማግዘፍ
ሰዎችን ማግነን ከክራይስት ይልቅ ሰዎችን ፊት ለፊት ማምጣት ገባህ አይደለ እሱ ትሬንድ እየተፈጠረ ይመጣል እግዚአብሔር ነው ጸጋዋን የሰጣት ለዚች እህታችን አይደለ እግዚአብሔር እንድንባረክባት ያደረገው እኔ ኮቴሽን ውስጥ እንዲገባልኝ መፈልገው በዚህ ሁሉ እንትን እሷ ይሄን ትፈልጋለች እሷ ይሄን እንዲደረግላት ታሰባለች ብያለም ግን አዘጋጆቹ ማካል ሁሉ ብሌሙን ላዘጋጆቹ አካል ኖ አዘጋጆቹ ማርቻ ከዛ መልሶ ደግሞ እሷን ደግሞ እንድትመለክ በር ከፍታለች አይነት ነገር ከዛ ሰጪዎቹ ደግሞ አምልከዋል ሄደው ሊሊን አምልከዋል የሚል አይነት ኮንሰፕት ያለው ንግግር ነው አሁን እምሰማው ለምን አምልኮ ተሰብ ከተባለ ሄያጆቹ ሰዎች አምልካቸዋል ወይ ተብለው እነሱም መጠየቅ አለበት እሱ 1 ሚሊዮን ነው ራት ስለበላና ከሊሊ ጋራ ስለተቀመጠ አምልኮ ተመለሰ ማለት ነው ሊሊን ሰውየው 1 ሚሊዮን ብር የሰጠ ሰው ራት ለመብላት ብርቁ ነው አይመስለኝም እኔ ከዛ የሄደውም ደግሞ ልታመልክ ነው የሄድከው ሲባል ያን ስጦታውን ያንን አፕሪሺዬሽኑን ማናናቅ አይመስልም ከሰጡ ሰዎች መካከል እንዳመልክ ተደረኩኝ ብሎ ኮምፕሌን ያቀረበ ሰው አለ እንዳመልኩ ተደረኩ ነው እናንተ ናችሁ አሁን ፈርጃችሁ አምልኮ ተሰብ ተደርጓል በዚህ መለኪያ አምልኮ ተሰበ ተደርጓል ሳይሆን ይድርጊት ያምልኮ ተሰበ ድርጊት አይደለም ወይ ሰዎችን ማግኒፋይ አድርጎ ይውለ ሰዎችን ማግኒፋይ ማኮሰስ ነው ስፒሪቹዋሊቲ ኖ አሁን ምን መሰለ ፓስተር አገልጋዮችን ማክበር አገልጋዮችን መውደድ ያገለገሉ ሰዎችን ኦነር ማድረግ መጽሐፍ ቅዱሳዊም ነው ትክክልም ነው መጽሐፍ ቅዱስም ይላል በመልካም የሚያስተዳድሩ ሽማግሌዎች እጥፍ ክብር ይገባቸዋል ይላል አይደለ ኦነር እግዚአብሔርን የሚያገለግሉ ሰዎች ነጥቡ እነሱ ስለሚያገለግሉ እጥፍ ክብር ይገባቸዋል እስቲ እንድትቀዘቅዝ እስኪ ውሃ እየጠጣ አበስ ገ Thank you so much በነገራችን ላይ ፊታችሁ ተጨማዶም ቢሆን ደንግጣችሁም ቢሆን የምትከታተሉን ግን ቴንኪው በየመሃሉ ዘግይታችሁ ደግሞ ወደ ዝግጅታችን ድንገት የገባችሁ ወገኖቻችን የግሎሪ ዞን ሚዲያና ቲቪ አድማጭ ተመልካች ኢትዮጵያውያን ኤርትራውያን ቤተሰቦች ቪዲዮውን ላይክ ሼር በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ከኛ ጋር እንድትሆኑ ግብዣዬን አቀርባለሁኝ ዛሬ ላይ የምናነሳው አስቸኳይ የሆነና አሁናዊ ሁኔታውን በተመለከተ ከወንድሜ አገልጋይ ሽመልስ አክሊለ ሽመልስ ጋር የጋሽ ሽመልስ ልጅ ጋራ ነው ዛሬ አብረን ያለነው ከእርሱ ደግሞ እየተከሰተው እንደምታውቁት ከምኩራብ ሚዲያ ነው ስለዚህ ዛሬ በግሎሪ ዞን ሚዲያ ምኩራብ ሚዲያ እንዲህ ባለ ሁኔታ እየተሟገተ ነው ያለው እኔ ቅርብ ጊዜ እንደምን ይቻለው መሰለ ፓስተር ይሄንን አሁን የቃል ኪዳን ጥላውነትም ከተማችን ላይ በጣም የሚታወቅ ነብይ እኔ የእናትና አባቴ መኖሪያ ቤት አካባቢ ያለ ቤተ ክርስቲያን ነው እና ከቤተ ክርስቲያን ሲወጡ ምእመናን የዚህን ግለሰብ ኦልሞስት አብዛኛው ምእመናን የዚህን አገልጋይ የነብይ ፎቶ ከዚህም ከኋላም አድርገው ይወጣሉ ከቤተ ክርስቲያን የቤተ ክርስቲያኑን ስም የምናምን አይደለም የሰውየውን ፎቶ ማይክ ይዞ ማለት ነው እና እኔ እንደው ማን ነው ጌታን ነው እሱን አመልካችሁ ወጣችሁት አልኩኝ እኔ እንደዚህ በስዕል መቀረጽ አሁን በስዕል የተቀረጸ ነገር ማድረግ ራስን በጣም አለልክ ሴሌብሪቲ ማድረግ እግዚአብሔር ቤት ላይ ራስን ማሳየት ትሬንድ ኮኑ ቆይቷል ኖርማል እየሆኑ ማለት ነው እኔ ደንግጬ ነው ያዩት ምክንያቱም በፊት በነበርኩበት ቤተ እምነት የጻድቃን ሰማዕታት ቲሸርት ላይ ፎቶአቸው እየተለጠፈ ይሸጥ ነበር ምናልባት እኛ ጋር ኢቫንጀሊካል ይሄ ራሱ ተገቢ አይደለም ልክ አይደለም ነው የምንለው አይደለ የተቀረጸ ምስል ማምለክ የለብንም ማድረግ የለብንም ሕያው ሆኖ የሚያገለግልን ሰው ፎቶውን አሰርተ ቤተክርስቲያኒቱ ያለች በደንብ ሚዲያ ላይ የምትጠቀው ቤተክርስቲያናት ይሄ ወር ማይሞል ያዩት ነገር ነው መሄድ ተጀምሯል እዚህ ደርሰናል አምልኮ ተሰበ ማለት ሰውየውን ፊት ለፊት አድርጎ እግዚአብሔር ሳይሆን በሰውየው ተጠቅሞ የሰራው ሰውየው የሆነ ነገር እንደሚሰራ ያያሰቡ ለሰውየው በጣም አለቅጥ ቦታ በመስጠት የሚደረግ የትኛውም ድርጊት አምልኮ ተሰበ ነው ሰውየውን በእግዚአብሔር ቦታ የሚተካ ነገር የትኛውም ድርጊት አምልኮ ተሰበ ነው እግዚአብሔር ሳይሆን የሚታይበት ግለሰቡ የሚገንበት በጣም የሚጠራው ስም የግለሰብ የሚሆን አምልኮ ተሰበ ነው
እኔ ይሄኛው ድርጊት የኔ ያወራው አምልኮተ ሰብእ ተደርጓል አይደለም አንተ እንዳልከኝ እንዴ አምልኮተ ሰብእ አይደለም ወይ እንዲ ማድረግስ ጥያቄ ነው የጠየቁት ጥያቄ ነው አሁን ምንድነው መሰለ በጥያቄ ምልክት የተቀነበበና የለሰለሰ አሻሚ አይደለም ፕሌጁን ባየሁት እራት ምን አልከኝ መሰለ ስትመጣ ምንድነው ያልከኝ አምልኮተ ሰብእ በዛ ቦታ ላይ የተደረገው አምልኮተ ሰብእ አልክና መጨረሻ ላይ ግን አበክሬ ስጠይቅ አምልኮተ ሰብእ ተደርጓል ሊሊ ተመልካለች ወይ ያልኩኝ ስመጣ ግን አይመስልም ወይ ብለህ እኔ ቀየርካት ኖ ይኸውልህ ዛጋ ይሄ ድርጊት ወደ አምልኮተ ሰብእ የሚወስድ አይደለም ወይ ቃል ኪዳን ታቀዋለች ወይ ሊሊ ይሄ ድርጊት አምልኮተ ሰብእ አይደለም ወይ ከሆነስ እንዴት ዝም አለች ይሄን እያየች ትፈልጋለች ብዬ ስለማስብ እንዳልከው ሰዎቹ ያደረጉበት ሞቲቭ ገንዘብ ስለሚያስፈልግ ለማሰብሰብ ማርኬቲንግ ቴክኒክ ሊሆን ይችላል የኔ ኩዌስችን አሁን ፕሮግራሙ ላይ እንደዛ ተደርጓል ከዛ በኋላ ያገለገሉ ብር የሰጡ ሰዎች አብሮ የነበሩ ሰዎች ያናስበው ለማሏክ ሄደዋል አይደለም ትሬንዱ ግን ልምምዱ ግን እንዲ ላደረገ እንዲያደርጋል የሚለው የሚመጣው ትሬንድ ግን ወደዛ የሚሄድ ትሬንድ ነው ሰዎች የሆኑን ሰዎች ለማግኘት ገንዘብ የሌላቸው ሰዎች ማድረግ የማይችሉበት ክላስ በእግዚአብሔር ቤት ክላስ ገንዘብ ያለውና የሌለው ደሃ የሆነው ፕሪቪሌጅድ የማይሆንበት ብር ያለው ሰው ስለሰጠ ደግሞ በነፃ እኮ አመለከ እኮ መግቢያ በሌለበት ሁኔታ ማምለክ መብቱ ነው አብሮ ከሷ ጋር ወይ እግዚአብሔርን ክብር ተካፍሏል በርግጥ በዛ ፕሮግራም ላይ ስለ ፕሮግራም እናውራ ከተባለ አብዛኛው ነገር ንግግርና ኢቨንት ነው የነበረው ብዙም ሰው የነበረው ኮምፕሌን በእለቱ በተደረገው እህታችን ቃል ኪዳን ሊሊ 2 ዝማሬ በላይ አልዘመረችም አብዛኛው ነገር የመጽሐፍ ኢናጉሬሽን ነው የነበረው ያምልኮ ፕሮግራም አልነበረም ኦልሞስት ተነግሯል አሁን ስለሱ አሁን ብዙ ሰው ሊያመልክ ነበር ሄዳው ሊያመልክ መጽሐፍ ምርቃቱ ጎለጎ ነው ግን እሱ አሁን ስለ ፕሮግራሙ ይዘት አይደለም ማውራት ነው ያሳበ የተነሳንበት እኔ በፌስቡክ ገጼ ላይ ያጋራውበትንና ያደረኩበትን መንፈስ ከዛ ነገሮችን የተርጎምበት ነው የኔ አሁን ወደዚህ ሁሉ ይወሰደን ማለት ነው ለታችን ሊሊ በመደረጉ ጥያቄ የለኝም ብያለሁ አዘጋጆቹ ስላደረጉ በሞቲቭ አውርቻለሁ ብያለሁ ነገር ግን ፕሌጅ ላይ ራት ተበላላችሁ የተባለው ልምምድ አሁንም ልክ አይደለም ብዬ አቋም ልዩነት የለኝም ሌላ ሰው ምን ሚል አቅርበዋየው መሰለ እቻውን ራቷ የምትለዋ ነገር ላይ አንተ ያተቆርካትን ኢየሱስ በደጅ ላይ ቆም ያንኳኳለሁኝ ማንም ድምጽ ቢሰማ ደጁን ቢከፍትልኝ ከኔ ጋራ ራት ተበላላችሁ እንዳለ ሊሊ ራት ተበላላችሁ ከኔ ጋራ ብላ የኢየሱስን ቦታ ወሰደች ሁሉ የሚል በእንደዛ ሁሉ ተተርጉሞ አይቻለኝና ለከ ነው አሁን የሰዎች ነው እኔ ሊሊ ጥያቄ ነው ታውቃለች ወይ ብያለሁ አሁን ሊሊ ይሄን ያላመት ያገለገለች ሴት በእንደዛ ታደርጋለች ጌታን በጣም የምትወድ ግን ኮንሰፕቱ ራሱ አይዘገንንም አሁን ከዛ ጋራ ማገናኘት አሁን ከኔ ጋራ ራት ተበላላችሁ ከርሱ ጋራ ራት ተበላሉ እርሱም ከኔ ጋራ ራት ተበላለሁኝ ከሚለው ጥቅስ ጋራ ወስዶ አጋይቶ በዚህ ደረጃ አምልኮ ተሰጥቷል የሚለው ነገር አልተጋነነ ለዛ ነው ለሚስኮት እኔ ያወራውበት እንትን በጣም ለሚስኮትና አንዳንዶች ሰነፎችም የሰዎችን ውድቀት የሰዎችን አካሄድ በተገኘው አጋጣሚ መጠቀም የሚፈልጉ ሰዎች እንዲጠቀሙበት ሆኗል እኔ ካነሳውበት ካወራውበት ልጥፌ ካነሳውበት እዛሽ ጋር ኩዌስችን እንዳለኝ ሆኖ ለምሳሌ እኔ ሊሊ ጥያቄ የለኝም እኔ ማን ነኝ ሊሊ ልተች የምችል በጣም ትንሽ በክርስቲያናዊቴ በጣም ትንሽ በጣም ብዙ ያገለገለች ከኔ አልፎ ብዙ ሰዎችን ኢምፓክት ያደረገች ማለት የማያምኑ ከኛ አጥር ውጭ ያሉ ሰዎች የሚሰሟት የተባረከች ለብዙ ዘማሪያ መነሳት ምክንያት የሆነች ትልቅ እግዚአብሔር ሴት ናት የሊሊ ህይወት ታሪክ ተጽፎ ለኢትዮጵያ ቤተክርስቲያንና በኢትዮጵያ ዝማሬ ታሪክ ውስጥ አርካይቭ የሚሆን ተቀምጦ ለትውልድ የሚነበብ ህይወት ያላት ሴት ናት ለትውልድ ቅብብሎሽ የምትሆን ሴት ናት የሷን ነገር እኔ ለዛ ነው አንዳንዶች ሊሊን ጎዳሃት ይሉኛል አንዳንዶች እኛም እኮ ውስጣችን የነበረው ሐሳብ ነው ተናገርክልን ይሉኛል አልተናገርንም እንዳንተ አደባባይ ይሉኛል አንዳንዶች ይሄ እኔ ያደረኩበትን ሞቲቭ ለራሳቸው ዓለም ያወላሉ እሱ ነው እኔ እዛሽ ጋር ነጥቤ ነው ሊሊን የመናገር የመተቸት አቅም ሞራሉም ምንም ነገር በፍጹም ሊኖርኝም አይችልም
በጣም ታናሿ ነኝ በጣም ታናሿ ብቻ ሳይሆን የሷን ሩብ አልሰራሁም ላሳጣ አይደለም ሊሊኔ ለጎዳ አይደለም ለሊሊኔ ሐውልት ቢሰራላት ሌጀንድ ናት ይገባታል ብዬ ማመን ሰው ነኝ በኢትዮጵያ ቤተክርስቲያናት ኦንሊ ትላልቅ ዘማሪዎች አሉንኛ ሊሊ በራሷ እግዚአብሔር ሰጥቷት ከእግዚአብሔር ጋር በነበራት የራሷ አታችመንት ከድሮ ወደ ጌታ ስመጣ ካሪዝማ መጽሔት ላይ ስለሷ መጀመሪያ ያነበብኩት ትዝ ይለኛል ገና መጀመሪያ ላይ የመጀመሪያ ክርስትና ህይወቷን ቤት ውስጥ ልክ ወንጌል ተመስክሮላት እንዴት ሆና ቤት ውስጥ ዘግታ ትጸልይ እንደነበር ጌታን እንዳወቀች ረጅም ሰዓት ሰው ማግኘት መብላት መጠጣቱን ላትወድም ብዙ ነገር ያረጋችውን ድሮ አንብቤያለሁ ከነናውሽ ጋር ከናብይ ሐዋዝ ጋር የነበራትን ድሮ አንብቤያለሁ እኔ እንደዛ ብል አያምርብኝም እኔ በተለይ ብል አያምርብኝም በምንም ስለዚህ እኔ ሞቲቭ እንደዛ አይደለም የመጀመሪያው ነገሩ በኋላ ላይ ከሆነ በኋላ እኔ ጣዋት ነገሩ በጣም ቫይራል ሆኖ ሳይ ከፕሮግራሙ በፊት ስለሆነ መቀልበስ ማልችለው ነገር ነው ከቁጥጥር ይወጣ ነው ሁሉም በቃ ለራሱ ኢንቴንሽን ተጠቅሞበታል ከለጠጥኮ በኋላ ቀደም እንዳልከው እንደዚህ የተነገሮችን ተለጥጦ አይቻለሁ ሊሊ ራት ከኔጋ ብሉና እንደዛ እንደማትልም እንዳላለችም እርግጠኛ ነኝ ክሎዲንግ አዘጋጆቹ ሮንግ ቢሆንም የሄዱበት የማርኬቲንግ መንገድ ሮንግ ቢሆንም ሐሳባቸው በንጹህነት እሷን መርዳት ነው ከዶክተሩ ጋር ወርቻለሁ በሐሳባቸው የሷን ህይወት ቀረብ ብሎ እንደው ባሰበው ነገር ቺን ታላቅ እግዚአብሔር ሴት ማስታወስ የሆነ ነገር ኮንትሪቢዩት ማድረግ ያለባትን ህይወት ማገዝ ነው ስለዚህ በዛ ስራ አጋጣሚ እንትን ተፈጥሯል ክፍተት ተፈጥሯል ክፍተቱ ላይ ልዩነት የለኝም መታረም አለበት ያርማሉ በያስባለሁ ጋዜጣዊ መግለጫ እንደሚሰጡ ነግረውኛል ይሄ እዚህኛው ድርጊት ላይ ሌላው ግን ሊሊንም ሆኑ አዘጋጁ አካሎችን ለፋታቸውን የነሱን የተነሱበት ሞቲቭ ከንቱ ለማድረግ ይችን እግዚአብሔር ሴት ደግሞ አንድ ስተት ሌላው ማካል በሰራው ቢሆን ነው ማለት ተገኘባት ብሎ ለማስወገር ያደረኩት ነገር የለም ዛሬም ኢቭን ይሄን ነገር ሲያገኙ ያው የሶሻል ሚዲያ ዘመን ነው ትንሽ ነገር ሲገኝ ሁሉን ሰው መውገር መምታት አዚፍ ምንም እንዳላረገ ነውና በጣም በሮንግ እሷን የሚያብጠለጥሉ ስለሷ ኔጌቲቭ የሚጽፉ ስለሷ እንትን የሚሉ ሰዎችም እግዚአብሔር ምሕረት ያርግላቸው ልክ አይደለም ተገቢ ግን ተከፍቷል አኪ በጣም ከፍተኛ በር ተከፍቷል እንደምታቀው በዚህ ዘመን ላይ ረጅም አመታቶችን በእግዚአብሔር መንግስት ያገለገለ ሰው በአንድ ቪዲዮ ወይም በአንድ ሰው ሌጋሲው ስሙ ካራክተር አሳሲኔሽኑ በጣም ተከፍቶበት በአንድ ቪዲዮ ይሞታል በአንድ ሰው በመስኮት ብቅ ብሎ በረጨው መርዝ ሁሉ ነገር ዲስትሮይድ ይሆናል ጀስት አንድ ሰው አንድ ቪዲዮ ካንድ ቪዲዮም የአንድ ደቂቃ የማትሞላ ጽሁፍም ይሁን አንድ ልጥፍ ሚሁን አንድ ቪዲዮ የሚሰራውን ነገር ቫልዩን እንደ ሚዲያ ባለሙያ በደም ታቀዋል at the same time ምንም ነገር የሌለው አንድ ሰው የሆነ ሰው ስለሱ አንድ ፖዚቲቭ ነገር የአንድ ደቂቃ ለጥፎለት ሰምቼ ማልጠግበው ብሎ ከለጠፈለት ወይኔ ይሄ ስብከት ብሎ ከለጠፈለት ወይም ወይኔ ይሄ መዝሙር ብሎ ከለጠፈለት ሰው ሁሉ ወየው እያለ እየቀጠለ ወይኔ እያለ እየቀጠለ ከዛ በኋላ ያን ሰው አግኖት ቁጭ ይላል ሰው በአንድ ቪዲዮም ይገናል በአንድ ልጥፍም ደግሞ በተለጠፈበት ነገር ደግሞ እድሜ ዘመኑን ሙሉ የገነባው ነገር በአጠቃላይ ያጣል ያንተ አንዱ ልጥፍ ማታ ላይ ለጠፍካት ጠዋት ላይ ያነሳሃት ሰዎች ዓለም ላይ ግን ይሄንን ሁሉ ነገር ሰራ አንድ ላይ እንደው አያይዘህ የምታነሳው ነገር አንተ አንስተኸዋል ሁሉም ሰው ግን ሲመጣ ግን አክሊለ ሽመልስ ፔጅ ላይ እንደወሰድኩት ይያለ ቀጥታ እኔ አላነሳውትም ምላሽ ስላላገኘው አላነሳውትም ልጥፉን ለጊዜው አንስቻለሁ የሚል አሁን ሊሚያርገው ነበር ልጥፉ ላይ አላነሳውትም እኔ ሴንስ እኮ ልክ ምን አደረከው እሱን ነገር አነበብኩኝ እኔ ልክ ነህ ከዛ በኋላ አላነሳውትም እኔ ሴንስ አሁንም እኔ ለጠፍኩት ልጥፍ ላይ
የጠየቅኩት ጥያቄ ሚስኮት ተደርጓል እንጂ ስተት የለበትም አሁንም እኔም ማምነው ለምንድነው የተደረገው ማብራሪያ ጠይቃለሁ ነው ያልኩት ታውቋለች እሷን ያደልኩት ድርጊቱ ላይ ደጋግሜ እንደተናገርኩት እሱ ላይ ልዩነት የለኝም ቀድም ግን አሁን ላነሳው እኔ አሁን ለዚህ ምክንያት ኮንኩ አልካ ምን አልክ መሰለህ አንተ ራስህ እንደገና ሌላ ነገር እኮ ጻፍክ አው ልክ ነህ ከዛ በኋላ ብዙ አገልጋዮች ፓስተር ብዙ አገልጋዮች ደውለውልኝ የተፈጠረው በጣም ሞዳቸው የተፈጠረውን ነገር አንዳንዶች ደግሞ ካዘጋጆቹ የሚያውቁትም በቅርበት ሲደረግ የነበረው ሞቲቭን ከዛ ደግሞ ጥያቄውን ተገቢነት አንስተው ምናልባት እንዳልኩ ቅድም ለሌሎች መጠቀሚያ ክፍተት ይፈጥራል ያንተን እንትን ፕሮግራሙን ስላልተደረገ እሷ ምንም እንዳታዘን ምናምን ብለውኝ ከዛ ደግሞ ከነ ዶክተር ተስፋሁን ጋር የሚቀራረቡ ሰዎች ደግሞ መተው አንተ ሚዲያ ጋም ሌላም ቦታ ቢሆን በነጋቱ አሱናስ ፕሮግራሙ እንዳለቀ ይሄን ጉዳይ ማብራሪያ ይሰጡበታል አሉኝ ከዛ በኋላ እሱኛው ላይ ትንሽ መዘግየት ስላየው ልጥፉን አኖርኩት እስካሁንም አልተሰጠም ኦንሊ ሚ ነበር ያረኩት ያን አነሳለሁ ብዬ ማለት ነው ልጥፉ ላይ አይደለም ሰቴ ማብራሪያ ነው የጠየቁት አሁንም ማብራሪያ ይጠይቃለሁ በሱ ሳይድ ግን ቅድም ሜንሽን እንዳረከው ይሄ እኔ ለጠፍኩት ልጥፍ ለብዙ ሰዎች እንደዚህ አንድ ስተት ሲገኝ አንድ ነገር ሲገኝ አገልጋዮች እንዲ የሚያዋርድ የሚያነውር በጣም በጨካኔ ለሚናገር ነገር አሳልፌ ሰጠው ምክንያት ካደረገኝ እኔ በጣም በዛዝናለሁ በጣም መሆን አልፈልግም በጣም ሪግሬት አረጋለሁ ከኔ ከሞቲቭ ውጪ የዛን አገልጋይ ሰብና ለምን ሁሉ ጊዜ ነው ማዝነው ጨካኞች ነን ሶሻል ሚዲያ አንድ ያደረገን ነገር ምንድነው ለሁሉም ሰው አክሰስ ነው የሰጠው ወቀቱም የሌለው ወቀቱም ያለው ለምምዱም የሌለው ፐርሰናል ጥላቻ ያለው ለእግዚአብሔር የቀናው ሁሉም ሰው እንደ ልቡ እንዲናገር እድል ሰጥቶታል ስለዚህ የተናጋሪው ማንነት ባክግራውንድ የሚያወራበት ሞቲቭ የተጎዳበትን ወይ የፈለገውን ፍላጎት አናቅም እና ብዙ ጥፋት እናጠፋለን ብዙ አገልጋዮች በእንደዚህ መልኩ የኔ ኩዌስችን ነው እኔ የዚህኛው አካል ተደራቢ መሆን አልፈልግም እድሜ ዘመናችንን ያገለግሉ አገልጋዮች ቅድም እንዳልከው ከኮንቴክስት ውጪ ይብን ሳያጠፉ ቢያጠፉም ራሱ አለ ቢያጠፉም ሊጠፋ ይችላል ማንንም ሰው ማይወድቅ የለም በመሪ ደረጃ እኔ ምንም ነገርን ሳደርግ ለእግዚአብሔር ወንጌል ከሁሉ በላይ መወገን መልካም ነው እዛጋ ሰዎች አሁን በለጠፍኩ ልጥፍ ስለሚሰድቡኝ ስለሚተቹኝ አክሊሉን ስለሚሉኝ አይሰማኝም በፍቅር ካረኩትና ከእግዚአብሔር ወግኜ ከሆነና የእግዚአብሔር ትክክለኛ ሐሳብ ከሆነ ስታንዴ ሰው እንደስ ለማሰኘት ስለማናገለግል ማለት ነው ሰው ጎሽ እንዲልን ስለማናገለግል በፍቅር ካልሆነ ግን ሰዎችን ፐርፐዝሊ ለመጉዳት ከሆነ ግን ይሄ ዴሊበሬትሊ አታክ ለማድረግ አገልግሎታቸውን ከሆነ እግዚአብሔርም አይቀበለውም ሪግሬትም እንደዛ ለሚያደርጉ ሰዎች አሳልፌ ሰጥቼ ከሆነ በጣም ሪግሬት አደርጋለሁ የምነግር ነገር ፓስተር በዚህ አጋጣሚ ማለት ነው ከዛ ውጭ ግን እንደ ጀነራል ምነግር ሶሻል ጫካኞች ነን እረራህ የለንም አናከብርም ትልቆችን ያገኘነውን ሰው ኮሜንት ላይ አገልጋዮችን እኔ ሚዲያ ላይ ስለምሰራ አንዳንድ ከኛ ወንጌላውያን ጋር ያፈነገጡ የመሰሉን አገልጋዮች ወይም ደግሞ የጠመርናቸውን አገልጋዮች ወደ ሚዲያ ሲመጡ ማለት ነው ክርስቲያኖች የሚሰጡት ኮሜንት እንዲያስደነግጠኛል እውነት ድነዋል እውነት ጌታን ያውቃሉ አዚፍ በዛ ሰው ዝማሬ በዛ ሰው የሆነ ስብከት አንድ ቀን እንኳን ተነክተው ይሆናል አሳለፉ ብዙ እንኳን ባያደርጉ ምንም አንድ ቀን እንደማያውቁት ሰው እንዳይሸጥ እንዳይለወጥ አድርጎ ይከተከታል ሲቀባ እረራህ የሚባል የለንም በጣም ኢቲካል አይደለንም በቃ እኔ ያው ብዙ ነገሮች ኢትዮጵያ ቤተክርስቲያን ውስጥ የማይሆን በእንደዚህ የሚሳይ ጣቴን መቀስረው ነው ወደ መሪዎች ነው መሪ ስለሆን ካንተም መሪዎች ኃላፊነት መውሰድ አለባቸው ያባቶች መጥፋት ተሰሚ ሰዎች አለመኖር በቃ ጌት ኪፐሮች አለመኖራቸው ማንንም ሰው እንደፈለገ የሚናገረው እኔ ሳጠፋ አንድ መሪ ስራ አገልጋይ ቤተክርስቲያን ውስጥ ነው ማገለግለው መሪዎች አሉኝ ስለዚህ ቤተክርስቲያን መሪዎችን ማልሰማ ከሆነ ደውለው ይሄን ነገር ተውልክ አይደለም እንደዚህ ሰምተንባል ሲሉኝ ሲቆጡኝ ሶሻል ሚዲያ ላይ ሲያው ሪፕሬዘንት አታረግም ማይሉኝ ከሆነ ማለት ነው እና ማልሰማ ከሆነ ድክመት ነው መቼስ ሶሻል ሚዲያ ላይ ያለው ሰው የሚሳደበው ሰው ክርስቲያን ነው ቤተክርስቲያን አለው መሪዎች አሉት አይደለ ስለዚህ መሪዎቹን አይሰማም ማለት ነው መቼስ መሪዎቹ እረኛ ከሆኑ የሚያረጋውን ሶሻል ሚዲያ ላይ ያያሉ ተነስቶ በራሱ ቀጥታ አካውንቱ ቲክቶክ ላይ ምንም ቪዲዮ ሰርቶ አገልጋይ ሲሳደብ ያያሉ ውድ ጉባኤ ከቤተክርስቲያኑ ይችላል ውድ ቤተክርስቲያን ሄዶ ያመልካል
ጎሽ ነው እያሉት ከሆነ እንትን ነው ወይ ደግሞ እየነገሩ ካልሰማ እኔ ተሰሚ አባቶች ተሰሚ መሪዎች እያጣን ነው ክፍተት ነው የመሪዎች ብያስባለሁ እና ሜርሲሌስ ነን ርህራሄ የለንም አንድ ቀን የሆነን አገልጋይ ስናገኝ ከዚህ በፊት አዚፍ እንዳላገለገለን ምንም እንዳላር ደግሞ ፓስተር እውነት እነግርሃለሁ ሰዎች ከእውነት አቋያ ከመጽሐፍ ቅዱስ አቋያ ሰዎች ሊነክሱብን አይገባም ሰዎች እግዚአብሔር አገልጋይ ናቸው ልናከብራቸው ይገባል ከመርህ አቋያ የተሳሳተን ሰው በፍቅር ማቅናት መሞገት ተገቢ ነው መልካም ነው ስተቱ ጎሽ እየተባለ መኖር የለበትም አገልጋይ እንጂ አምላክ ስላልሆነ ሚሳሳተው ሮንግ አንደኛ ማን ነው መንገር ያለበት ለዛ ሰው የሚለው ማተር ያደርጋል በምን ፖዚሽን በምን ወክልና ያን ሰው ምን ነግረው በደንብ ማተር ያደርጋል ሰዎች ሲሳሳቱ ያን መንገር ሁለተኛ ምን ነግርበት አቲቲዩድ ማተር ያደርጋል ለማቅናት ነው ብዙ አይተናል ሶሻል ሚዲያ ላይ ያጠፉ ሰዎች ይቅርታ ካሉ በኋላ እኮ ምህረት አድርገንላቸው እናቀ አገልጋዮች ኦፊሻሊ ይቅርታ ካሉ በኋላ እኮ አሁንም ትችት አይተኮነ የሚመዘዘው የበፊቱ ነው እንዲህ ብሎ የለ ይቅርታ አድርጎ መንገድ ቀይሮ አካሄዱን አስተካክሎ መልሰን እዛው ላይና እኔ ሶሻል ሚዲያ ነገር በርግጥ ያስፈራኛል ይሄ ለየመሪዎች የቤተክርስቲያን ኃላፊነት ነው ሶሻል ሚዲያ ላይ ሰዎች ሲጽፉ ልክ ያሉን ነገር ደውለው ልክ አይደለም ተገቢ ያለው አንሱ ማለት አለባቸው የማይሰሟቸው ከሆነ ፌለሪቲ ነው መሪዎች ፌል አርገዋል ማንንም እንደልቡ የሚናገር ከሆነ ለቤተክርስቲያን አውቶሪቲ ማይታዘዝ ከሆነ የማየው ይሄንን ነው ለዛ ደግሞ ከሚያዝኑቱ ነኝ ማለት በቃ ያስደነግጠኛል ጭካኔው ስድድቡ ርህራሄ አልባነቱ የሚገርመው ከዚሁ ጋር ተያይዞ ምን ነገር እንደሰማው ታውቃለህ ጊዜ እየጠበቁ ተዛዝተው ጊዜ እየጠበቁ ለመገዳደል የሚፈላለጉ ሰዎች በሚዲያ ምክንያት አቃለሁ አለዛ ነው ሞቲቭ ቅድም ያልኩ ማለት እስከዛ ጊዜ ድረስ እስከዛ ርቀት ድረስ የሚሉ ሰዎች ሁሉ እየተፈጠሩበት ነገር እንደሱ አይነት ነገር እንዳለ ይሄ ቤተክርስቲያን ውስጥ ነው ይሄ ኢቫንጀሊካል ጋር ነው የሚሆነው ይሄንን ነው ማለት ስለዚህ ይሄን ቼክ ማድረግ አለብን የቱ ጋር ነው የወደቅ ነው ማለት ብዙ ችግሮች አሉብን አይደል ፓስተር እኔ አሁን ቀደም እዛ ጋር እንደ ወንጌል እውነት የኔን ነው አንተ ላተቀበሉ ይችላል ልምምድ ነው ብዬ ነው እንትን ያልኩት ብዙ ምን ጨመራቸው ልምምዶች እየመጡ ሁሉም የራሱን ሲያስብ ሁሉም የራሱን ማድረግ ሲፈልግ ስለ ቤተክርስቲያን ስለ ትውልድ ዛሬ እኮ ይሁን ምን አገባኝ የሚል ነገር ኖርማል ሆኗል ቤተክርስቲያን ውስጥ ምንም ነገር ሲፈጠር እንዳልተፈጠረ ነው ከዛ እንደዚህ አይነት መልክ የለሽ ማንንም ምንም የሚያደርግበት ኢንቫይሮንመንት ይፈጥራል ሶሳይቲ ይፈጥራል ረረየለንም ምንም እኮ ፓስተር ጻድቁን እኮ በሰሞኑ እኮ እስኪበቃቸው እየሰደዋቸው ነው ፓስተር ጻድቁ ባጠፉት ነገር መተቸት የለባቸውም ብዬ አላምንም ግን እሳቸውን ማንይተቻቸው ማተር ያደርጋል ካለ ማውራ ካለ እዛ ጋር ባላቸው ንግግር ነው ፕሮግራም ላይ ያሉት ባጠፉት እንደማንም ሰው የመስቀል አደባባዩ ፕሮግራም እግዚአብሔር የታየበት ወንጌል የተሰበከበት ነው ልክ ነው እዛ ጋር የተቃወሙ ሰዎች ልክ ለፈሪሳውያን ለኢየሱስ ሲደረግ እና እንደተቃወሙትና እንዲሁም ይሁዳ የተቃወመበት ሞቲቭ ብለው ነው ያንሱት ልክ ነው እኛም ልጥፍ ላይ ግልጽ የሆነውን እሳቸው የመስቀል አደባባዩን ሲነሳ ጥያቄ ያነሱ ሰዎች ጥያቄ ያነሱበት ምክንያት የመስቀል አደባባዩን ከካውንስሉ ጋር በመተባበር ስለተዘጋጀ ካውንስሉ ላይ ጥያቄ ያላቸው ሐሰተኛ ነቢያቶችንና ሐሰተኛ ልምምድ ያላቸውን ሰዎች አቅፎ ያዘ ስለሆነ በቀጥይጥነት ተመልኳል የሚል ጥያቄ ነው ያነሱት እነሱ ማለት ነው መስቀል አደባባይ ላይ በጣም ትልቅ ወንጌል የተሰበከበት እግዚአብሔር የከበረበት ብዙ ሺህ ሰዎች ይዳኑበት ነው ስለዚህ ቀይጥነት የቀድሞ አቋማቸው ነው ተቾቹ ማለት ነው እሱና ያነሱት ፓስተር ጻድቁ ለዛም ላይ ሰጡ አሁን የፓስተር ጻድቁ አጠፉ ላይ ማብራራት ሳይሆን ፓስተር ጻድቁ ግን ስንተች በምን መተቸት አለብን የሚለው በዚህኛው ብቻ አይደለም ማውራ ሶሻል ሚዲያ ማውራ ፋዘር ፊገርነቱ በራሱ እኮ አባትነትን የሚያጠፋው ይሄ ነው ወይ እኮ አባትነትን የሚያጠፋው እኛ ጋር ሌሎች ቤተ እምነቶች ላይ ማናየው አባት ጌት ኪፐር ነው ጠባቂ ነው ጌት ኪፐር ማለት በቃ
ምንድነው ድሮ የሚባለው መገን ነው መቀርቀሪያው እንትን ሱን የሚል በቃ ደጀን ነው ጌት ኪፐር ከሌለ ትመታለህ ለእውነተኛ ወንጌል ለቀናይ ትምህርት ማሰብ መሞገት ተገቢ ነው የአንድ ክርስቲያንም ባህሪ ነው ነገር ግን ትውልድ ሁሉ አባት እንዳይኖረው የቀደሙትን አገልጋዮች ሁሉ ፈርጀ ከገሌ ጋር ስለታየ ሐሰተኛ ነህ ከገሌ ጋር ከታየ እውነተኛ ነህ ያልክ ግሩፕ ፈጥረ ሁሉንም ያገለግሉ መተ ፋዘርለስ ጀነሬሽን ነው ዛሬ ሆነው የእውነተኛ ለእውነት አገልግሎት ሙግቱ እንዳለ ሆኖ መስመር ባበጀት ስላልቻልን ዝም ብለን ፊገር የሆኑትን አባቶቻችንን ተነስተን አንድ ስተት ባገኘን ቁጥር ስንቀጠቅጥ እነሱም የሚሰማ ትውልድ ስላጣን ማንንም ሰው እየተነሳ ሶሻል ሚዲያ ላይ ይሳደባል ሜሱ እንደዛ ነው አባት ከሌለ ጌት ኪፐር የለህም በቃ ደን በቃ ስለዚህ ሰዎች ናቸው እነኚህ በገጠር ውስጥ የሚባል አባወራ የሌለበት ቤት ፓስተር ጻድቁን ዝም ብዬ አንድ ምሳሌ ልስጥ ባለፈው ለታ ጥቂት በጣም ቅዱሳን በከባ እኔ ነበርኩበት ነው በጥሩ ጥንቃቄ ፓስተርን የሚወዱ ሰዎች መኪና ሊገዙለት አሰቡ እሱ በጣም በጥንቃቄ ገድቧቸው አስጨንቋቸው ምክንያቱም የመጀመሪያው ሚቲንግ ላይ ነበርኩኝ በራስ ይሄኮ ኖርማል ዕውቀት ይፈልጋል ፓስተር ጻድቁ በእድሜው 70 ዓመት ይሆናል አይደል የወጣትነቱን እድሜ ገጠር ሲገረፍ ሲታሰር ለወንጌል ሲሰደድ መንግስታትን ሲጋፈጥ የቤተ ክርስቲያን ነገር ሲሟገት የኖረ ሰውዬ በ70 ዓመቱ ላይ መኪና ያምራል እንዴ ዲዛይር ሚኖር እኮ አሁን እኔ ባለውበት እድሜ እኮ ነው መኪና ንብረት ሸብርቆ መታየት ውድ መኪና መንዳት እኮ በእድሜ ነው የሚያምረው እሱኛው ዲዛይሩን ገሎ በወጣትነቱ ወንጌልን ያገለገለ ሰው እሱኛው ዲዛይሩን ገሎ ለእግዚአብሔር መንግስት የታገለን ሰው ፊገር በዚህኛው እድሜው ለግጀሪ መኪና ያምራል ማመዛዘን አለብን ላይክ የሆነ ቦታ ማለት ሰውን ያጠፋበትን ይሄ ነው ጭፍለቃችን ገባ ሁሉን ነገር ማጥፋት ነው የምንፈልገው ያደረገው ነገር ካለ በዚህ ብለ በመጽሐፍ ቅዱስ አንፃር መሞገት ጥሩ ነው ምንም አባቶችም ቢጠየቁ ምንም ችግር የለውም ግን ካራክተር አሳሲኔሽን እየሰራ ኮነ እድሜው በኋላ እድሜውን ሙሉ ያልፈለገ ሰውዬ እድሜውን ሙሉ ይሄን ንቆ ወጣትነቱን የሰጠ ሰውዬ ገንዘብን ንቆ ሁሉን ነገር ትቶ ለእግዚአብሔር ሲታሰር የነበረን ሰውዬ በወን እድሜው ላይ እንደ ሀገር ኦነር መደረግ ሲገባው መሟገት የነበረባቸው በከንቲባ ጽሕፈት ቤት ደረጃ ነው ፓስተር ጻድቁ ነው ማለት ሌሎች ቤተ እምነት አባቶቻቸው እንደዛ ሲያስነኳት ታዩ አብሶሉት ድክመት ስለሌለባቸው አይደለም ክፍተት ስለሌለባቸው አይደለም ገባ ሰዎችን አናምልክ ጥሩ ነው ሰዎች ማይሳሳቱ አይደሉም ይወድቃሉ ይነሳሉ ደካማ ነን ግን አባቶችን ምን ተችበት መንገድ አባቶችን ኤሴንስ በፓስተር ጻድቁ ደረጃ ብቻ አይደለም አባት በእድሜ ብቻ አይደለም በአገልግሎት ኳሊቲ እድሜ ርዝማኔ ብዙ የዝማሬ አልበም የሰጠው ነው ያለፈው ሐዋርያው ጆንን እንዴት ሲሰደብ እንደነበር ታስታውሳለህ ታጠቡ ብሎ ጉባኤ ውስጥ ባለ ያን ሁሉ ዝማሬ ተባረ እኔም አንድ ጤናማ ያልሆነ ሰው ለጉባኤው ስላሉ ሰዎችን የራሱት ልጆች ናቸው በጣም ገኖ ነበር አይደል አሁን በፈለገው መንገድ ሊያወራ ይችላል የራሱን ልጆች ቤተክርስቲያን ውስጥ ያሉ ልጆች ስለ ንጽህና ማስተማር ምንም ክፋት የለው ክርስቲያን መናቀው ድሮ ንጹህ ነው አንድ ሸሚዝ አንድ ሱሪ ካለው እሷን ጥብ አርጎ ተኩሶ ስለ ሀብት አይደለም እዛ ጋር እየተወራ ያለው ሽቶ ተቀቡ አይደለም ድሮ የምናቀው ዩካን ተለዩዋለ ከድሮ ጴንጤሳን ነው ጴንጤ ነው እንላለን ያለችው ሸሚዝ ተኩሶ ንጹህ ሆኖ ታጥቦ ገላውን ታጥቦ ምን ብሎ ምናን ይመጣል ያው ካልቸር ሲደበላለክ ከረጅም ጊዜ በኋላ ሰው ያን ማረግም ላይፈልግ ይችላል ኬርለስ ሊሆን ይችላል ንጽህና አንዱ የክርስትና መገለጫ ነበር እሱን ማስተማር ምንም ክፋት የለውም ደሞ ለራስህ ህዝብና መመን ለምትመግበው ሰው ለተጠቅሞ ነው መቼስ እየናከው የምትመግበውን ሰው አታገለግለው ለውጭ አይደለም የሚዲያ ክፋቱ ይሄ ነው ከዛ አዚፍ ይሰው እንዳልተጠቀመን ይሰው ቤተክርስቲያን ውስጥ እንዳላገለገለ ይሄን ያል ዘመን አዚፍ ዝማሪዎቹ ስንት ሰው እንዳልባረከ
ሁሉን ነገር ያነሳ መኪና እንትን እያልክ እንትን ትላለህ። ይሄ በሽታ ነው። ይሄ ትውልድን ፋዘርለስ ማድረግ ነው፣ መጉዳት ነው። መፍትሄም አያመጣም ለኢትዮጵያ። በጣም የሚገርመው በዛ ጉዳይ ብዙ አገልጋዮች ሶሻል ሚዲያ ላይ ሲነጋገሩ አሁን እንዳልከው ቅድም የፓስተር ጻድቁን የዛን ያህል እኔ እንግዲህ ፓስተር ጻድቁን ለረጅም ዓመት በአገልግሎት ሳውቀው አቋም ነው። የእምነት ጽናቱ የተፈተነ ነው። በኑሮ ደረጃ ብታይ የሚኖርበት ቤት እሱን የሚያክል ትልቅ ሰው እሱን የሚያክል ብዙ ዋጋ የከፈለ አይከን ሰው የሚኖርበትን ቤት ብታየው እኔ የምኖርበትን ኮንዶሚኒየም ቤት ነው የሚመስለው። አስበኸዋል? እኔ እንኳን በአገልግሎት ወደ 30ዎቹ ዓመት በአገልግሎት ውስጥ ከኦርቶዶክስ ቤተክርስቲያን ከወጣን በኋላ እንግዲህ አስቆጠርኩ። እሱን ተመልከተው፣ የሄደበት ርቀት፣ የከፈለው ዋጋ ምን ያህል ቅድም እንዳልከው ጌት ኪፐር ሆኖ ክርስትናን ክርስቶስን ባለማስነካ ዲፌንድ በማድረግ ሊድ በማድረግ በማስተማር ከገጠር ገጠር ከከተማ ከተማ እየሄደ ያገለገለ ሰው ነው። የዛን ያህል ውርጅብኝ ስቲል አሁን በባሰበት ደረጃ ምክንያቱም መስኮት ያለው ሰው ሁሉ አንገቱን አውጥቶ መሳደብ በጣም ቀላል በሆነበት ደረጃ ዩዘር አካውንት መጠቀም 3-4 ዩዘር አካውንት ተጠቅሞ ይልጥ አድርጎ ሲፈልጉ ከፖለቲካ ጋር ማጋባት ሲፈልጉ በገንዘብ የተደለለ ስብዕና መስጠት ሲፈልጉ እንደፈለጉ ማበሻቀጥ አሁን ላይ የእውቀት ልኬት የመሰለበት ሰዓት ላይ እነዚህን አይነት ነገሮችን ስትመለከት በጣም የሶሻል ሚዲያው ጉዳይ አሳሳቢ ነው የሚሆነው። ልክ ነው። ከዛም ሲያልፍ አሁን ቅድም ያነሳው ራሱ አሁን የጆን ጉዳይ አብዛኛው ቪዲዮም ሲሰራ ሲናገር ምናምን የነበረው ሶሳይቲ አላማኙ እኮ አይደለም የሚገርመኝ እና ይሄኛው ወዴት ነው የሚሄደው? ምንስ ነው ማስተካከያ የሚሰጠው ጉዳይ ብለህ ነው የምትለው? እንግዲህ እንደ ሶሻል ሚዲያ ባለቤት ይሄንን ነገር የምጠይቅህ ምክንያቱም ምልልሶቹ ራሳቸው ቀጥታ በሶሻል ሚዲያ ላይ ነው ያለው። አንደኛው ሲወድቅ ሌላኛው እርሱ የሚገስፍበት አድቫንቴጅ ያገኘ ያህል ነው የሚደሰተው። በጣም እኔ እግዚአብሔር የሰጠን ትልቅ እድል ነው ማህበራዊ ሚዲያ። ብዙ ሰዎችን ዛሬ ርዕስ እናደርጋለን። በአካል ያሉበት ሜዳ አይጠብቅብንም። ከሀገር ውጭ ያሉ አረብ ሀገር ያሉ እህቶቻችንን ቤታቸው ሆነው ክፍላታማው አልጋ ላይ ሆነው ያሉ ሰዎችን የእግዚአብሔርን ቃል እንድናስተላልፍ ወንጌል እንድንመሰክር ተጨንቃ ያለች ሆነ ቦታ ነፍስ ፌስቡክ ገብታ አይታ ዩቲዩብ ገብታ አይታ እንድትፈወስ እግዚአብሔር እንዲደርስላት መልእክት ይሆናል። ከድሮ ምናልባት እነ ጳውሎስ ቢኖሩ የዛሬውን ነገር እንዴት ሊጠቀሙበት እንደሚችሉ ይካን ኢማጂን ከቦታ ቦታ በእግር እየሄዱ በመርከብ እየሄዱ በስንት እንትን ነው ይሰብኩ የነበረው አይደለ? ዛሬ የነበረው ትልቅ እድል ነው ለአማኞች። ግን ከምንታወቅበት እሴት ይልቅ ነውራችን ነው የወጣበት፣ ገመናችን ነው የወጣበት። ጓዳችንን ነው እንትን ማለት ያለብን። ራሳችንን መግዛት አቅቶን ለምን እንነካለው ብለን በኔነት ስሜት እርስ በርሳችን ምላሽ መሰጣጫን ያደረግነው መሰዳደቢያን ያደረግነው ግድ አይለንም። የማያምኑ ሰዎች ሁላ ቢያዩን ቢሰሙን የእርስ በርሳችንን አልፎ በደንብ የጠቀሙና አገልጋዮች በደንብ እንዘረጥጥበታለን። ስለዚህ ሶሻል ሚዲያ ትንሽ ለወንጌል ተጠቅመንም ያልተጠቀምንበት አለ። በእርግጥ የኛ የወንጌላውያን ብዙ ደግሞ የስተት ትምህርቶች ለምምዶች ኢቫንጀሊካሉን የማይወክሉ ብዙ ነገሮችም ደግሞ ከቤተ ክርስቲያን ሳይድ ሆኖ የሚለቀቁ የሚወጡበት በዚህ ነው። ጥፋትም የመጣው በዚህ ነው።
ምዕመኑ ጋር ብቻ ሳይሆን አገልጋዮችም ልክ ጴንጤ ሲባል ይሄ ነው ፊገሩ የሚል የሰጡት የሶሻል ሚዲያ ፓወሩ ጥቂት ይሆኑ በአባል ቁጥራቸው ቢቆጠር በጣም ትንሽ ሰዎች ያላቸው ያንዳንዳቸው ቸርች ቢኬድ ነው ማለት ብዙዎቹ ኢቫንጀሊካል ቸርች ገጠር አሉ ከተማ አሉ ሜን ዲኖሚኔሽን ብዙ ሚሊዮን ይዘው ያማኙን 97 እና 8% ያው ዳታ ሳይሰራ ቁጥር ዝም ብሎ አይጠራም ግን በድፍረት ልንገር ሚዲያ ላይ እንዲወጣው ጴንጤን የሚያሰድቡ ይሄ ነው ፊገር ያስባሉ 3% አይሆንም መድረክ ላይ ሁሉ መመላለስና መሰዳደብ ሁሉ እኮ አለ አሁን የመሪዎች ክፍተት ነው ማለት እኔ አውቃለሁ ፓስተር አመታት እኮ ቂም ተያይዘው የሚያገለግሉ ፓስተሮች አሉ ኢትዮጵያ ውስጥ አመታት ማለት የእግዚአብሔር ቤት መድረክ ላይ መንገድ ላይ እየተዘጋጉ እየተቆራረፉ እየተገለማመጡ ይሄዱ የሚያገለግሉ አገልጋዮች አሉ የመሪዎች ክፍተት ማለት ህዝቡ የነኚህ መሪዎች ውጤት ነው እዛም ያውን ልከኝነት እዛም ያውን እንትን ገባ አይደል እዛም ይነገሩ ነው እንደምን መጥቶ እዚህ ያንጸባርቃል መሪዎች ጋር ነው ወስደው የምለው መሪዎች ነው ይሄን ማስተካከል ያለባቸው መሪዎች ናቸው በቤተ ክርስቲያን የታቀፈ ሰው ሄዶ አንድ አገልጋይን ሲናገር በስተት ኮቴሽን ውስጥ መግባት ያለበት የትክክለኛ ነገር የማያስተምር የማያደርግ እንደ መጽሐፍ ቅዱስ ያልሆነ አባቶች የማያውቁትን ትምህርት የሚናገር ቤተ ክርስቲያን የማታውቁን ትምህርት የሚናገር የወንጌላውያን ትውፊት የሚጠስ ነገር የሚያደርግ ሰው ዝም ይባል ይያልኩ አይደለም እሱም በፍቅር በጨዋነት ይናገሩ ሁሉም አማኝ ካህን ስለሆነ ማለት ነው አገልጋይ ስለሆነ መናገር አለበት ለወንጌል ግድ ይልኛል ነገር ግን ሰዎችን በሚያዋርድ ቤተሰባቸውን ይነካል አንዳንዱ ሄዶ ልጆቻቸውን ይነካል ያገልጋዮችን ትምህርቱን አድሬስ ያደርግ ማለት ነው ልጆቻቸውን ይነካል እኔ ሚዲያ ላይ ስለምሰራ ደነግጣለሁ ልጆቻቸው ይሄዳል ማለት ይሄ ለሰውየው ፔንፉል ይሆናል ገባ አይደለ ግን ያፈራነው ትውልድ ነው የሰራነው ትውልድ ነው ብሎ መሪዎች ኃላፊነት መውሰድ አለባቸው አሁንም ቤተክርስቲያን ላይ እነሱ ምን አድርገናል ምን ዘርተናል ለዚህ መሆን አለበት ምክንያቱም ይሄ መመን ከዛ የመጣ ስለሆነ ከቤተክርስቲያን የመጣ ስለሆነ ከሌላ ስላልሆነ ስለዚህ መሪዎች ጋር ነው መፍትሄው ቤተክርስቲያን ጋር ነው መፍትሄው ሮንግ ነው ማለት አለብን ካልሆነ የኛን ዲዛይር እኛ በድብቅ ማድረግ የምንፈልገውን ልምምዶች ስለሚሸፍኑልን እኛ ሰዎች አድቮኬት ስለሚያደርጉ ግፉ ይያልን ሌላ አገልጋይ ሲናገሩልን ደስ ይያልን የርስ በርሳችን ጸብን መወጫ ያያደረግን ለእውነት ወንጌል እንደቆማ አድርጎ ያንን ሰው አፕሪሺየት ያያደረግን እዛው ቤተክርስቲያን አክፈን ነገሮች አይስተካከሉም ስለዚህ ኦፖዝ ማድረግ የሚፈልጉትን አገልጋይ ያሰድባሉ ቲክቶከር በቤተክርስቲያናቾች አርጋ ያሰድባሉ ይሄ ግን ዘር ነው ነገ ይሰደባሉ አይተናልም በዚሁ ዘመን አይተናል ብር እየከፈሉ እየቀለቡ ቤተክርስቲያን አስቀምጠው ያስተማሩ ሌላ አገልጋይ ነስተብሎ አስተምሮ ሲጣሉ ተነስተው እሱም ብለው ወደ ራሳቸው ሲነሱ አይተናል ልክ አሜሪካ እነ ቢንላደንን መጀመሪያ ላይ ስታስነሳቸው ስታስታጥቃቸው ስታሰለጥናቸው አልቃይዳን ለራሱ ዓላማ ነበር በኋላ ላይ ግን በአሜሪካ ላይ ራሱ የ9/11 ጉዳይ በቂ ማሳያ ነው እስራኤል አሁን ዙሪያዋን የምትዋጋቸውን አሸባሪ ብላይ ሰየመቻቸውን ባንድም ይሁን በሌላ ስታስታጥቅ የነበረው አሰልጥና ቦታ ስታስይዝ የነበረው እሷ ነበረች አሁን ላይ መልሶ ለራሷ ባክፋየር ሀገራዊ ትሬት ነው ዘሮች ተመልሰው መምጣታቸው አይቀርም በአፍሪካም ውስጥ እንደዚህ አይነት የፖለቲካ እና አልሻባብ የተመሰረቱበት ምናምን መስመራቸው ይታወቃል ከዛ በኋላ ግን አሁን አልሻባብ የት ነው ያለው የሚባለው ነገር በጣም ወሳኝ መልስ ነው ለዚህ ቤተክርስቲያን ውስጥ እነዚህ ነገሮች ሁሉ አሁን ሶሻል ሚዲያው አንዱን አገልጋይ ለማሰደቢያ ቲክቶከሮቹ ለዚህ ጉዳይ በደንብ ተከፋዮች እንዲሆኑ ያን የሚያደርጉ በትክክል መሪዎች አሉ በጣም የጽድቅ አገልጋዮች መስለው በመከትከት እስቲ ለከሌጋ እንደዚህ አይነት ነገር አለና ከትክት እንዲህ አይነት ጉዳይ አለ ከትክት ነው የሚባለው የራሳቸውን አገልጋይ አፕሪሺየት ያደርጋሉ ያን ያደርጋሉ መልሶ እንትን ይላል
ወዴት ምን ኢንዲንጉ አሁን ለምን መሰለ መሪዎች ጋር ነው ብለህ አመጣው አሁን እነዚህ መሪ የሌላቸው መሪዎች ናቸው መረኖች ናቸው ስለዚህ አሁን ቲክቶክ ካለው በየትኛው መሪ ስር ነው ከቤተ ክርስቲያን አሁን ማንንም ማገድ ትችላል ምን መሰለ ፓስተር ሁሌ ለራሳችን ኢጎ ምናገለግል ከሆነ ለራሳችን ክብር ምናገለግል ከሆነ ሚዲያ ላይ የኛ ስም በጥሩ እንዲነሳ እውነተኛ የሆኑት አገልጋዮች ክርስቶስ ኢየሱስን የሚወዱት ክርስቶስ ኢየሱስን በትክክል እየተከተሉት የሚኖሩ ሰዎች እንደሚሰደቡ እንደሚነቀፉ እንደሚሰደዱ ነው ቃሉ የሚነግረን እንጂ በሁሉ ዘንድ ተወዳጅ እንዲሆኑ አይደለም አንዱ በሽታ በሁሉ ተወዳጅ የመሆን ነው ሁላችንም ውስጥ የገባው መታቸት አንፈልግም ስለምተች አይደለም እኔ መጨነቅ ያለብኝ ያደረኩት ነገር በትክክል ክርስቲያናዊ ነገር ነው ወይ እግዚአብሔር የሚከብርበት ነው ወይ የክርስቶስ መንገድ ነው ግን አልፈልግም ሁሉም ሰው ጎሽ ማሰኘት ነው ስለዚህ እውነት ቢኖርኝም አልናገርም ኮምፕሮማይዝ አድርጌ ቁጭ እላለሁ ለምን ከሁሉ መጣላት አልፈልግም አክሊለ በጣም የሚገርም ሰው ነው መባል ነው የምፈልገው ይሄ በሽታ የያዘን በሽታ ነው ግን የወንጌል ባህሪ ደግሞ አይደለም ባህሪው እንደዛ አይደለም ወንጌል ያሰድባል ልዩነት ያስፈጥራል ያሰድዳል ያስተቻል ከሆነ ስለዚህ ለስማችን ስንኖር ለስም መኖር ሲጀመር ገጽታ ግንባታ ስትወድ እንደዚህ ድርጊት ውስጥ ገባል እንደዛ ገብተናል በቃ ሰክረን እንደዛ ላይ ነን ያለነው ሁሉም መሰደብ አይፈልግም ሁሉም አፕሪሺየት መደረግ የሚፈልገው ሁሉም ጎሽ መባል ነው የሚፈልገው ስለዚህ ልክ እንደ ሎቢስት ቲክቶክ ነው ዛሬ ቲክቶከር ይቀጥራሉ እንደ ሎቢስት ሌላውን ሰው አታክ ያደርጉበታል ይሄ ውድቀት ነው ግን እገሌ ሳይሆን ሁላችንም እንደዚህ ነገር ያላለ ሰው ሁላችንም ትንሽም ቢሆን ኢንፑት አለን ትንሽ አስተዋጽኦ አለን ይሄን በማድረግ ብለን ሁሉም ሰው ኃላፊነት መውሰድ አለበት ትላልቅ መሪዎች ሁሉም መፍትሄ ይሄ ሶሻል ሚዲያውም ላይ ልምምዶች የምንለውም ሁሉም ነገር ላይ መፍትሄ የሚመጣው እገሌ ከገሌ ጣት በመጠቆም አይደለም እንትና ምና ሳይሆን ሁላችንም ኮንትሪቢዩት አድርገናል ሁላችንም ኃላፊነት መውሰድ አለብን ዛሬ ያለው ቤተክርስቲያን ውስጥ ጄነሬሽን የመሪዎች ውጤት ነው የኛ ውጤት ነው ብለው ኃላፊነት መውሰድ አለባቸው እንዲሆኑ ቢሄቭ እንዲያደርጉ ፈቅደንላቸው የኛን ኢጎ ኢንተርቴን አድርገን ሲሳሳቱ ዝም ብለን ቢያፉፍኛ ሲሰደቡ ከመጽሐፍ ቅዱስ ውጭ ሆነ ልክ አይደለም ተገሳ አንገጽጽ ብሎ ኃላፊነት መውሰድ ያስፈልጋል የሁሉም ኃላፊነት ነው መሪዎች እንዳልኩ ጌት ኪፐርስ ስለሆኑ the other side እነሱ በጣም አለቅጥ መጠቃታቸው ልክ አይደለም እንዳልኩ አባት እንዳያሳጣ እንዳልኩ አባቶችም ደግሞ ያባትን ሚና መጫወት ስለሚችል እረኛ ስለሚችል ስለበጎቹ ስለሚወጋ ቢሰደብም ቢተችም ምን ቢልም ክብሩን ትቶ በግበግ እየሸተተ ከበጋ ስለሚውል ባህሪው እንደዛ ስለሆነ የተጠራው እረኝነት እንደዛ ስለሆነ ቢሰደብ ምን ቢልም ጫንካው ላይ ቢከብደው still responsible ሆኖ የማስተካከል ሞር ኃላፊነቱ ወደዛ ነው ግን ሁላችንም ኃላፊነት መውሰድ አለብን በቃ ይበቃል ላይክኛ ብዙ ኮንትሪቢዩት ማድረግ ጥላቻን ምን አድቮኬት ያደርግም መኖር የለብንም እናቅና እንናገር ሶሻል ሚዲያውን ወንጌሉን ከመስበክ ውጪ ትክክለኛ ልምዶችን እናቅናበት በፍቅር ይሁን ያን ሰው በማአታክ በማድረግ እንዳይነሳ በማሰብ በመጥላት ኮንጌል ትራክ ፈቀቅ ብሎ እንዲጠፋልን በማድረግ መንፈስ አይሁን በፍቅር እናድርገው ሲመለስ ያቀና ደግሞ አፕሪሺየት አድርገን አክሴፕት እናድርገው ይጠቅመናል ለሱ ለማቅኛ ጎሽ ማለት ያስፈልጋል ሰው ነውና ሰው ዝም ብሎ ሲሄድ በቃ የሚቆነጥጥ የሆነ አካል ያስፈልጋል ያን አፕሪሺየት አደርጋለሁ ያን ግን ጥላቻ አድመኝነት በቃ ማውገስ ሲሆን ሮንግ ነውና ሁለቱም ባላንስ አድርገን መስተካከል አለ ግን ዋቻውት ማድረግ አለባቸው በያስባለሁ ሁሉም ኃላፊነቱን ይወሰደው ወደሚለው ነገር እኔም ጭምር አንተም ጭምር ሁላችን አሁን ለአንድ አካል ሰተነው እንዳንሄድ ከሚል የተነሳ ሁላችንም ያው እንዳልኩ የመሪ ኃላፊነት ይበልጣል ምንም ከንቱኑ በቃ ቢከብደውም እረኝነቱ ባህሪው እሱ ስለሆነ እየተሰደበም እየተተቸም ግን ልቡ ራሱ የረኛ ልብ ሸክም ስለሆነ ድርሻው ጨመር ይላል ኃላፊነቱ ግን የሁሉም ነው ለዛ መሪዎች ሁሉም ሶሻል ሚዲያ ላይ ሲያዩ ትክክለኛ ያለውና ኮሜንት የሚያደርጉ የሚገጽጹ በማይሆን ነገር እንትን የሚሉስ መቆጣት በቃ የነሱን ኢጎ ትተው እንከንተናን ስለሰደበልኝ ጎሽ ማለታቸውን ትተው ነገ ስለሚዞር ማለት ነው ትተው መገጸጽ ልክ አይደለም ማለት በቃ ለዚህ ዓላማ እንጠቀም ገባ ሁሉም አቃቤ እምነት አይደለም ዛሬ ሁሉም አቃቤ እምነት ነው ቅበተ እምነት
ሙያው ያላቸው ልምዱ ያላቸው በዛ የተማሩበት መጽሐፍ ቅዱስን ያጠኑ የበቁ ሰዎች አሉት ሁላችንም ለእምነታችን መሟገት እንዳለብን ሆኖ የሁላችንም ሮል ግን አይደለም ሁላችንም ስተት በተፈጠረ ቁጥር አራሚ አይደለም አልተሰጠንም ብለውላችንም ማንዴታችን የክርስቶስ ኢየሱስን ወንጌል መስበክ ነው በቃ የተሰጠን ሚሽን እሱ ነው ለሱ የሚያደናቅፉ አካሄዶች ስርዓቶች ሲኖሩ ለዛ ማንዴት ያላቸው ሰዎች አሉ ቤተክርስቲያን ውስጥ አሉ ምናቃቸው ሰዎች ስለዚህ ሁላችንም ያልተሰጠንበት ኤሪያ ላይ በመተቸት አንሳተፍ መስተካከል አለበት ነው እቺ በአጠቃላይ ሶሻል ሚዲያ ያለው ነገር መስተካከል አለበት ለመልካም ነገር እንጠቀመው የብድርሻ ነቱ ይቅር ስንሳሳት ደግሞ ይቅርታ ማለትም ሶሪ ማለትም ማስተካከልንም እንልመድ የኛ ኢጎ ይቅር በቃ እኔ መቅረት እዚህ ጋር እኔ መቅረት አለብኝ በህታችን ሊሊ አስተያየት ሰጠው ብዙ ተብይልኛል ብዙ ሲሰድበኛል ኢጎዬን እዚህ መጥቼ ኢንተርቴን ካረኩ ምንድነው ምናምን ካልኩኝ በቃ አላማው ይቀየራል በቃ እቺን እንደውም ነገሩን ሲንተር ሊኮንነኝ ነው የሚገባው አይ ለዚህ አላማ እንዴት አሳልፌ ሰጠው ፓርት ኦፍ ኢት ሆንኩ ልክ አይደለም ብዬ ላስረዳ እንደዚህ እንደመጣሁት ፖይንታችን ወንጌል ከሆነ በቃ መመለስ ልክ ካልሆነ ልክ መድረቅ የለም እኛ ጋር እኮ የሆነ ጊዜ አጥፍቶ ጠምጇለሁ ነው ነክሻለሁ ነው አለቆም ነው እሱ በታየበት ይገደል አይነት ነው የትም ቦታ ላይ በቃ መድረክ ላይ ከታየ ምናምን በቃ እንትን ማለት ነው ወገረው ነውና እግዚአብሔር ሁላችንም ምረት ያርግልን ፓስተር ብዙ አስለፈለፍከኝ በጣም ድንቅ ነገር ነው ያነሳው ቴንክ ዩ ሶ ማች ጠያቂ ሲጠየቅ እንግዲህ በጣም ድንቅ ነገር ነው ያነሳው ምክንያቱም ገንቢ መስተካከል የሚገባቸውን አቅጣጫዎች የጠቆመ የመፍትሄ ሐሳቡን ደግሞ ተቀብለው በባለ አደራነት ስሜት ለማስተካከል ተገቢውን እርምጃ የሚወስዱ አካላቶችን ያሳየ ከዛም ደግሞ የጋራ ግባችንንም እንደዚሁ ያመላከተ ሐሳብ ነው ያነሳው በጣም በጥሩ ሁኔታ አንደኛ የራስህንም ተሞክሮ በማሳየት ጭምር ዛሬም ላይ ለማሳየት እንደሞከርከው በኔጌቲቭ ሐሳብ ወይም በአሉታዊ ጎን አይደለም ይሄንን ሐሳብ ያለጠፍኩት ነገር ግን አዎንታዊ በሆነ መንገድ ሰዎች ይመለከቱትና ማብራሪያ ይሰጡበታል ደግሞም ወደ ተሳሳተ መንገድ አካሄዶች እንዳይለጠጡ ልጓም ማስያዣ ይሆናል የሚል ሐሳብ ለጥፌ በዚህ መንገድ ተወስዷልና ለዛ ነገር ደግሞ ይቅርታ ያልከበት መንገድ በጣም ማቹርድ መንገድ ነውና የመጨረሻ መዝጊያ ፕሮግራማችንን ለማድረግ ስንነሳ በጀመርንበት ነገር እንጨርስ እግዚአብሔር በጀመረበት አይደል የሚጨርሰው ስለዚህ ዛሬም ላይ ምናልባት በዚህ መንገድ ሲኤም ቸርችም እንደዚሁም እታችንም ዘማሪ ሊሊ እና አብረውም ያገለገሉ ወገኖች በዛም ፕሮግራም ውስጥ በጣም ብዙ የለፉ የደከሙ ሰዎች በጣም ብዙ ሰዎች አሉ ከዛ ጋራ እዛው ፕሮግራም ላይ ፓስተር ጻድቁን ሌሎችንም አባቶችንም አይተናል በዛ ፕሮግራም ውስጥ አቃቂርም ለማውጣት ለመባረክም የመጣ ሁለቱም አይነት መረቡ የሰበሰባቸው ሁለቱም አይነት ሰዎች አሉና ይሄ የኔ ሐሳብ መነሾ ይሄ ነው መድረሻ ግቡም ይሄንን ያለመ ነበር ነገር ግን በዚህ መንገድ ተወስዷልና በዚህ መንገድ እንጨርስ ዘግይቶ የገቡ ሰዎች ሊኖሩ ስለሚችሉ ለነሱ ክሊር በሆነ መንገድ እነሆ አንድ ጊዜ ነገራቸውና ወደ ማጠቃላይ ሐሳባችን እና ወደ መዝጊያ ባርኮት እንግዲህ ወይ መሳምት ጋብዘኝ እንደሆነ ያሳስብህ እንደሆነ አላውቅም ግን ለካ ከኔ ጋራ ከበላህ አምልኮ ተሰብ እንዳይሆንብህ መግቢያ ላይ እንደተናገርኩት ነው እህታችን ሊሊን በጣም ከሚወዱ በጣም ከሚያከብሩ በዝማሬው በጣም ከተባረኩ በእኛ ትውልድ መሐከል ምልክት የሆነች እግዚአብሔር በብዙ የተጠቀመባት ሴት ናት ብዙዎች መዳን ምክንያት ናት ብዙዎችን ተጽዕኖ የፈጠረች ብዙዎችን ያስነሳች እግዚአብሔር የሚሸት ህይወት ያላት እህታችን ናት ስለዚህ ለሷ በተደረገው ፕሮግራም በየትኛው አቅጣጫ ያዘጋጁም አካል እሷን ማፕሪሼት ላይ ያደረገውን ሐሳብ ሊያደርጉ ሐሳብ ያቀርቡትንም አካል እግዚአብሔር ይባርካቸው ማለት ወዳለው
ቅድም እንደተናገርኩት ልጥፍ ለጥፌ ነበር ከሷ ጋር ለሚኖር ዳይመንድ የራት ደረጃ የሚል እሱ ትክክለኛ አካሄድ አይደለም ልምምድ ነው ብዬ ሞግቻለሁ በዛ አዘጋጆቹ አካል ምላሽ ይሰጡበታል የሚል አሁንም እምነት አለኝ ግን ከዛ ውጪ ያጽሁፍ እንትኑ ተቀይሮ ሁሉም ሰው ለሌላ ዓላማ አገልጋዮቹን ያዘጋጆቹን ዲስከሬጅ በሚያደርግ ለተጠቀመበት እህታችን ሊሊጋም ደርሶ ከሆነ እሷንም ከዛ በኋላ ዲስክሬስ ያደርጉ ያብጠለጠሉ ሰዎች ብዙ ሶሻል ሚዲያ ላይ ስላየው ማለት ነው ለዛ የመጠቀሚያ ምክንያት ከሆነ ይሄን ጽሁፍ ከልብ ይቅርታ ጠይቃለሁ ስለዚህ መንፈሴም ምንም አዲስ ልምምድ አዲስ ነገር በኢትዮጵያ ቤተክርስቲያን ውስጥ ካሉ ልምምዶች በላይ መምጣት የለበትም በቂ ነው ያለን ወደ ሌላ መንገድ የሚሄድናል ትሬንድ ይሆናል የሚል ሙግት ነው ያቀረብኩት ከዛ ውጪ ግን ከአዘጋጁም አካል ከሆነ ከእህታችን ሊጋ ሌላ ፈጽሞ ኢንቴንሽን ፕሮግራሙን ልክ ባሉን አታይ እንዲታይ ማድረግ የሷን ነገር ዲስክሬስ የማድረግ አላማም የለኝም ሊኖረኝም አይችልም ስለዚህ እግዚአብሔር ይባርካቸው ይሄን እርምት ይወስዳሉ የሚል አሁንም አቋም አለኝ ጥያቄም አለኝ እርምት ቢወስዱ ኦፊሻሊ በዚህ መልኩ ባዘኑት በእኔ አቋም በያዘነውን ህዝብ ትክክል አይደለም ብሎ የተቃወሙን ይቅርታ ቢጠይቁ አዘጋጆች አካል አሁንም በእግዚአብሔር ፍቅር እሱን ጠይቃለሁ ይቅርታ እንዲጠይቁ እንዲያስተካክሉ ስለነበረን እንግዲህ በጣም መልካም ቆይታ ከልብ አመሰግናለሁ እንዲህ ደግሞ ቢለመድ በጣም ይሄ ትልቅ ነገር ነው ሚስኮት ተደርግ ያለሁኝ ሚስ ኢንተርፕሬት ተደርጓል ሐሳቤ እና በዚህ አቅጣጫ ደግሞ ሌሎች ለራሳቸው ለሚፈልጉት ኢቪል ቶት ተጠቅመውበት እነሱን የሚወጉበትን ቀስታ በድሬያቸዋለሁኝ እና ያንን ለዛ ነገር ስለውታል ስለዚህ በዚህ አቅጣጫ ላስተካክለውና ኢላማው ይሄ ነው አላማውም ይሄ ነው የሚል ነገሮችን ይዞ መምጣትና እንደዚህ መነጋገር በጣም ትልቅ ነገር ነው እና I really appreciate thank you so much አንተ መድሉን ስለሰጠኝ ይሄን መድረክ ስላመቻቸልኝ በጣም ነው ማመሰግነው ከዚህም በላይ ቅድም እንዳወራ ነው ስለ ሚዲያ እንደዚህ መልካም ኢንፍሉዌንስ የምናደርግበት እንድንሰራ ድጋሚ ይመጣለው ያያስባለሁ አንተ ምኔጋ ሙክራብ ያው ብዙ ጊዜ ጠይቄያለሁ ከግሎሪ አልወጣም ብለ ነው መሰለኝ ኢንተርቪው ለማድረግ ከግሎሪ ወደ ሙክራብ በጣም ብለሃል ግን ያው ሙክራብ ነው ግሎሪ የሚገለጣው ብለ ብታስተካክለው ጥሩ ስለሰበርኩት ግን ዛሬ እንደምትመጣ እርግጠኛ ነኝ እኔጋ እግዚአብሔር ይባርክ ጌታ ኢየሱስ ይባርክ በጣም ነው መሰገነው Thank you. ተባረክልኝ የተወደዳችሁ አድማጭ ተመልካች ኢትዮጵያውያን ኤርትራውያን የግሎሪ ዞን ሚዲያና የምኩራብ ሚዲያ አድማጭ ተመልካች ኢትዮጵያውያን ኤርትራውያን እንግዲህ በነበረን ቆይታ ሁለቱ የሚዲያ ተቋማቶች ዛሬ ሐሳብ ተለዋውጠዋልና እንዲህ ባለ ሁኔታ ተግባቦትን ለመፍጠር አሉታዊ ጎኖችን በአዎንታዊ ገጽታ ለመቀየርና ሐሳቦችን አንሸራሽሮ የሚጠቅመን ነገር ለትውልድ ለማበርከት እንዲህ ያለ ተግባቦታዊ ሐሳቦች የሚንሸራሸሩበትን ፕላትፎርም መፍጠር ከሁላችንም ይጠበቃል ይያልኩኝ የዛሬውን ፕሮግራም በዚሁ ስናጠናቀቅ የሚቀጥሉት ጊዜያቶች ላይ የሚለቀቁ ፕሮግራማችን እናንተ ተደራሽ ስለሚሆኑ እናንተም ቻናላችንን ሰብስክራይብ በማድረግ ሐሳብ አስተያየቶቻችሁን በመጻፍ እንዲሁም ደግሞ የደስታ ልግስናችሁን በማድረግ አብራችሁን እንድትሆኑ ከወዲሁ ማሳስባለሁኝ እንዲሁ ሌላ ለየት ያለ ፕሮግራም ደግሞ አዘጋጅተናል በዚህ በግሎሪ ዞን ሚዲያ የሚተላለፍ ምስክርነቶች አሉኝ በጣም ትውልድ እንዲሰማቸው እንዲታነጽባቸው እግዚአብሔር እንዲከብርበት ጥላት እና መንግስቱ እንዲፈርስበት የምፈልገው ብዙ ሐሳብ አለኝ ብዙ የውስጥ ምስክርነት አለኝ በእግዚአብሔር ቤት ውስጥ ያየሁት የምትሉ ወገኖች ስክሪኑ ላይ በመታገኙት ስልክ ቁጥር ጽፋችሁ ወይም ኮሜንት ላይ በመጻፍ መታችሁ ይሄንን ምስክርነቶቻችሁን ለብዙዎች በረከት ማድረግ ትችላላችሁ ከዛም ሁለተኛ በዚህ በግሎሪ ዞን ሚዲያ እየተሰራ ያለ የሁለተኛ ዙር የዘማሪዎች የመዝሙር ነፃ እድል ተጀምሯል ደውላችሁ ተመዝገቡና ተጠቀሙ የመጀመሪያዎቹን አሸናፊዎች በቅርብ ቀን የምናስታውቅና እንደዚሁ ለብዙዎች በረከት የሚሆን ስራ እንዲሁ በነፃ የምናቀርብላቸው ይሆናል
ተባረኩ ጸጋ ይብዛላችሁ መልካም ጊዜ with Pastor Casa Hulema.